ዳዊቴ ትልልቅ ህንጻዎች ሆቴል ምናምን ሊኖር ይችል ነበር እና እምቢ ብሎ ልክ ነህ እንደው ምንም አይመስልም የት ዋናን ቀድም ጀመረ እግዚአብሔር ይመስገን ዋኝ ይቻላል አሁንም በጣም በህይወቴ የምፈራው ነገር ዋና እኔ ይሄ ሙያ ውስጥ ባልኖር ኖሮ ሯጭ ነበር ማለት አሁን አንዱን ባለፈው ስጠይቀው ከጤፍ ግንድ የሚሰራ የቤት ቁሳቁስ ምንድነው በየጠየቁት አለኝ ከጤፍ ግንድ የሚሰራ የቤት ቁሳቁስ ሲኒ አለኝ ከበሮ ከመን ይሰራል ብትለው ለመፍጠን ብሎ ማለት ነው ከብረት ከድንጋይ ከምናምን ይላል ቢዝነስ ምናምን ከተባለ ለካለካ ታረጋለህ ማለት ነው ጎበዝ ባለቤቴ አላዳንኩሽ ዘፈኑ እንደማስታውሰው ታውቃለህ አላዳንኩሽ ኖሪያ አልተከምኩሽ አላዳንኩሽ ስለዚህ ዘፈኝ ነበር እንዴ ዘማሪ ታሪክ አለው ታዋቂ ሰዎች ደግሞ ያልታየ ሌላ ጎን አላቸው ሰላም ጤና ይስጥልኝ ተመልካቾቼ እንደምንቀርማችሁ እኔ እጅግ በጣም ደህና ነኝ ፈጣሪ የተመሰገነ ይሁን ዳዊት እንዴት ነህ እግዚአብሔር ይመስገን ሰላም ነው እግዚአብሔር ይመስገን ዛሬ ይዤላችሁ የቀረብኩት እንግዳ ዳዊት አባተ ማለት ነው አርቲስት ዳዊት አባተ የፊልም ባለሙያ ዳዊት አባተ አይደላችሁ እንደዚሁም የቢዝነስ ሰው ዘርፈ ብዙ ስራዎች ነው ያሉትና ምን እነሱ እናወራለን ዳዊት ጀመርን እንግዲህ ተመልካቾቼ ዳዊት በጣም የሚያናድ መረጃ ነው የምነግራችሁና ዳዊት እዚህ አብሮኝ የተቀመጠው ዳዊት ዛሬ አንዲት ላቢያጆ አለችው ከዛ ሚስትና ልጆች አሉት በቃ ከዚህ በተሻለ ትልልቅ ህንጻዎች ሆቴል ምናምን ሊኖር ይችል ነበር እና እምቢ ብሎ ልክ ነኝ ልክ አይደለም ዛሬ ሲኒማ ቤት ላይ ፊልሞቹ አላለፉ ተብሎ ይታያሉ የራሱ ሲኒማ ቤት ሊኖረው ይችል የነበረ ሰው ነው ልክ ነህ እንደው ምንም አይመስልም የእውነት እጅግ በጣም የትልልቅ ሆቴሎች ባለቤት እጅግ በጣም ትልልቅ ህንጻዎች ባለቤት የሚሆንበትን እድል እምቢ ያለ ለምን ምንድነው እምቢ ያለ አምልጦት ነው ምንድነው አምልጦት አይደለም እና እንዴት እምቢ ይባላል ወደ ኋላ እናወራለን ተመልካቾቼ ወዳችኋለሁ አከብራችኋለሁ ጠብቁኝ ዳዊት ደህና ነህ እግዚአብሔር ይመስገን ልጅነት የእውነት እኔ ሁሌ በቃ ቢወራ የማይሰለቸኝ ነገር ነውና የመጀመሪያው ነገር እንግዲህ ስም ነው አይደለ ማሙሽ ምናምን ትባልና ከዛ ስም አለ ነው አሁንም ማሙሽ ነው ስም በእውነት ማሙሽ ነው ስም ቤት ስለ አንዱ አክስቶቼ ምናምን ማሙሽ ነው የሚሉኝ አሁን እኔ ሁሌ እንትን በጣም የሚያነደኝ ስሜ ልንገርህ ሚስቴ ቤቢ ስለምትል ቤቢ የሚሉ ሰዎች አሉና እና ይሄ እንትን እሷ ስትል ብዙ የማይጎረብጠኝ ሌሎች ሰዎች ሲሉ የሚያም ነገር ልጅ ሆንክ ምናምን እና ልጄ ይለኝ ነበረ ቤቢ እያለ ያለቅስ ነበረ የእውነትና ስማችንን ቤተሰብ ጎረቤት ዘመድ ምናምን ያወጣል አይደለ እና ራሳችን የማውጣት ስልጣን ቢሆን እንደው በተፈጥሮ ያለን ራስ ቢሆን ማን ነበር የምትለው አሁን ዳዊት አባተ ነው አንተ ማን ትለኝ ነበር ብለህ አሁን ዳዊትን ከምታውቀው አንተ ማን ብትለኝ ደስ ይልህ ነበር እኔ እንዳጠየቀኝ እኔ ጥያቄ ነኝ እዚህ አሁን ገብቷል አይደለ ለራሳችን ቢሆን ስማችንን የምናወጣው እኔ አሁን እከሌ ብባል ብያቃለሁ እውነትን እኔ ባይዘው በጣም ስሜን በጣም ነው የምወደው ዳዊት የሚባለው ስሜ አንዳንዴ ስም ወደ ግብር ይመልሳል የሚል ተማሪኛም አለ በቤተክርስቲያንና ዳዊት የሚለውን ስሜ እወደዋለሁ በጣም ይወስዳል ወደ ሆነ ግብር ስለሚወስደኝ በጣም ነው የምወደው ስሜን እዚህ ዳዊት ነበር የምትለው ይመስልህ ራሴን ዳዊት ምለው ይመስለኝ ነበር ወይ ሰለሞን በእውነት ኦኬ ዳዊትና ሰለሞን አባትና ልጅ እወዳቸዋለሁ ታሪካቸው ላይ ነው እዛ መጽሐፍ ቅዱስ ላይ ነው ያልኩት ደግሞ እንጂ ይሄኛው ሰለሞን ዳዊት ማለት ያው እንግዲህ መጽሐፍ ቅዱስ ላይ የምናውቀው ንጉስ ዳዊት ነውና እኔ የሚገርም ትርጉማቸውን ሳናቃቸው ግን በብዛት ስም ትርጉማቸውን አናቃቸው ትርጉም የላቸው ማለት ሳይሆን ሩቅ ትርጉም ያላቸው ስሞች አሉ ደበበ እነ አረጋሽ አልጋይነሽ እነ ተምት ምናምን ያሉ ስሞች ቶሎ ስትጠየቅ እንትን ማለት ነው የምትላቸው አይደሉምና አባተም እንደሱ አይነት ነው
አባተ የሚገርምህ እኔ አሁን ዳዊት አባተ ነው ያባቴ ስም አይደል? አባተ የሚለውን ትርጉሙን አላውቅም ነበር ረጅም ስለ በቃ በዚህ እድሜ። አሁን ባለፈው ማን ይቀነስ ላይ ጥያቄ መጣ። አባተ ማለት ምን ማለት ነው እንጂ እስከዛ አላውቅም። እስከዛሽ ቀን ያችን ጥያቄ ጠይቄ እስከምልስ ቀን ድረስ አላውቅም ነበር። አባተ ማለት ጠባ፣ ባተ፣ ነጋ፣ ተለወጠ። ባተ ማለት ከዘመን ዘመን እንደመለወጣለ መባት የሚባል ነገር አባተ አበቃ። ባተ ማለት ተለወጠ ነው እንጂ ተለወጠ ነው ባተ። እንደዛ ማለት ነው። አበቃ መስሎኛል። እኔ ደግሞ አባተ አይደል። አባተ ማለት ተለወጠ፣ ተቀየረ እንደማለት ነው። ስለዚህ ዳዊት ተለወጠ ነው። ዳዊት አባተ እንግዲህ እያንዳንዱ ልጅነት ይሄ አንዳንድ ሰዎችን ልጅነታቸውን ገምት ብትባል አንዳንድ ሰዎች ዝም ብሎ ልጅነታቸውን መገመት የሚያዳግቱ ሰዎች አሉ። ይሄማ ልጅ ሆኖ እንትን ነበር ብለህ ደግሞ ቶሎ መገመታቸው አሉ። አንተ ለእኔ እንደሱ ትመስለኛልና እንዴት የዳዊትን ልጅነት መገመት እኔ ብዙ አይከብደኝም። ምን መስለህ ነበር? ዳዊት የሆነ የጠብ ውስጥ የጠብ ሰፈር ውስጥ ግሩፕ መሪ የማይፈራ እንትን እንደዚህ ይሄ ልባም ምናምን ይመስለኛል። አሁን ለምሳሌ ስራዎች ላይ ገጥመኸኛል እኮ እና ይሄ ነገር ልጅነቱ ላይም ያለ ነው የሚመስለኝና ዳዊት እንዲህ ጭምት ሆኖ የሚያውቅ ምናምን አይመስልም። ልክ ነህ። ጭምትማ አልነበርኩም። አሁን ነው ጭምት የሆንኩት። ሆነሃል ግን ኢንተርቪው ላይ ስለሆነ ነው። አሁን ነው ኢንተርቪው ላይ ጭምት ነኝ። እንግዲህ ይሄን አያይዘህ አውራኝ። አሁን እንግዲህ እኔ ገምቻለሁ ልጅነት ምን ይመስል እንደነበረ። ለአንተ የልጅነት ዘመን ምን ነበረ? እሱን አውራኝ። ያው የልጅነት ዘመናችን እንግዲህ ያው እንዳልከው በብዙ ውጣ ወረዶች ውስጥ ያለፈ ሰፈሬ ያው አበበ ቢቂላ ኳስ ሜዳ ዙሪያ አበበ ቢቂላ አካባቢ ነው። እዛ አካባቢ ነው ተወልጄ ያደግኩት። እዛ አካባቢ ደግሞ ተወልደህ ስታድግ እንደ ሰፈር ባህሪ ነው የምትኖረው፣ የምታድገውም፣ የምትኖረውም ሁሉም ውሎኦም አዳረም ልክ እንደ ሰፈሬ እንደ ማንኛውም ልጆች በልጅነቴ ምንድነው አሁን ያላረኩትን ምንድነው እንደነገር የፈለግከው? ያላረኩትን ያረኩትን አይ ግራ ገባኝ። ምንድነው ያላረኩት? አሁን እኛ ሰፈር ውስጥ እዛ ሰፈር ስኖር ምንድነው ያላረኩት ነገር ብዬ አሰብኩኝ። እስማ አሙሉ መንፈስ ቅዱስ ስራን በኋላ እንመጣበታለን። እንደው ምን አሉኝ? ምንድነው ያልሰራው? ምንድነው ያልሰራው ስራ ከልጅነት እንዳልኩ ያው ጩጬ ሆነን አሁን ማንንም የትኛውም ልጅ የማይጫወተውን ጨዋታ በአሁን ጊዜ የሌሉ ጨዋታዎች አሉ አይደል? ድሮ የነበሩ ጨዋታዎች በፌዝ በሲዝን የሽቦ መኪና የምንሰራበት፣ ብይ የምንጫወትበት፣ ኳስ የምንጫወትበት፣ ቴዘር የምንጫወትበት፣ አባሮሽ የምንጫወትበት፣ ጠጠር የምንጫወትበት የጠጠር ወቅት አለው። ይሄ ከዓመት እስከ ዓመት አይደል? አሁን የምነግርህ ሁሉ ፌዝ አላቸው። ኳስ ወቅት አለው። ሽቦ መኪና የምንጫወትበት ወቅት አለው። ብይ የምንጫወትበት፣ ጠጠር የምንጫወትበት፣ ቴዘር የምንጫወትበት፣ አባሮሽ ይሄ እንደዚህ እጅ ቦምብ በሚባል ጨዋታ ምናምን የምንጫወትበት እያንዳንዷ እንትን ወቅት አላቸው። ከዚህ እስከዚህ ይሄን ነው የምንጫወተው። ከዚህ እስከዚህ ወክ የምናደርግበት ወቅት ነበረ። ወክ ብለን ወተን ከተማዋን እንደዚህ ዞረን ወክ የምናደርግበት ወቅት ነበረ። ሌላ ሰፈር ሄዳችሁ ዋና የምትዋኙበት ወደ ገፈርሳ የሚባል እዛ ወደ ቡራዩ ምናምን ሄደን እርጎ ጠጥተን የምንመጣበት ወቅት ነበረው። ለእርጎ ብቻ ገፈርሳ ድረስ ሄደን እርጎ ጠጥተን በእግር እኮ ነው ወይ በ19 ቁጥር 15 ሳንቲም ነበር ያለ እርጎ የምንጠጣበት ወቅት አለና በወቅት በዚህ ስቴፕ ታድጋለህ። አድገን ደግሞ ወደ ስራ ወደሚባለው ነገር ማለት ሽቀላ አማርኛው ሽቀላ ነው። ሽቀላ ወደሚባለው ምክንያቱም አሁን ወጣት ነህ በትበት እንበል አሁን ነው በትበት የመጣው ያኔ ሽቀላ እንሸቅል ነው። ወደዛ ደግሞ ህይወት ስትመጣ ምንድነው ያልሰራ ነው? ምንድነው ሸክሙ ነው የቀረን? ምንድነው የቀረን ነገር የለም። በቃ እያንዳንዱን የሰፈሩን መጋዘን እኛ ነን የምንሰራው። ምክንያቱም ራስን ጫማ መግዛት ያለብህ ራስህ ነህ። አለ ቤተሰብ አለ፣ እግዚአብሔር ይመስገን ደህና ቤተሰብ ነበረኝ። ግን ያው ወጣት አይደለ ወጣት የሚያደርገውን ለማድረግ እኔም እወጣለሁ። ቤቴ አልቀመጥም። ውጭ ነው ያደግኩት። እኔ መንገድ ላይ ነው ያደግኩት። እንደ ፊልም ማታ ስገባ አድጌ
መንገድ ላይ ነድኩ እዛ ሰፈር ውስጥ ነውና በቃ ስንሸከም ስንሸክም ምን ስንል ነው ያደግነው። ከዛ ደግሞ ጉርምስናው ሲመጣ ደግሞ ቲቪታል ሌላ ሰፈርን ለማስከበር ደግሞ ጸም ይባል ነገር አለ። ትወጣለህ ጠላ ትጣላለህ ሰፈርን ታስከብረህ። የሰፈር ሴቶች ሲናገሯቸው በጣም ነበር የምናደደው። የኛ ሰፈር ሴቶች ማንም እንዲናገራቸው አልወድም በህይወቴ እንዲከበሩ ምናምን አንተ ብቻ እንድትናገራቸው። አይ እኔ ምን ያለ ነኝ ጨዋ ነኝ ሰፈር ኢንተርቪው አይደለም ጨዋ ነኝ። እኔ ጨዋ ነኝ በኋላ ተነግረኝ። እሺ እና በዛ ላይፍ አለፍን። የትምህርት ቤት ደግሞ ላይፍ አለ። እንደ እጣ በግ እየተሽከረከርኩ ነው የተማርኩት። በልጅነት የሚባል ስፈራዎች ትምህርት ቤት አለ። ከዛ አስወጡኝና ደግሞ መድኃኒዓለም ትምህርት ቤት አስገቡኝ። መድኃኒዓለም ትምህርት ቤት ደግሞ 8ኛ ክፍል ውጤት ሳይመጣልኝ አወጡና አዲስ አበባ ትምህርት ቤት አስገቡኝ። አዲስ አበባ ትምህርት ቤት ደግሞ የሆነች አስተማሪ እስካሁን አልረሳውም። እንትን አላት የኔት ሊደር የሚባል አለ አይደል? ግቢ ተቆጣጣሪ እንትኗ ነው። ምን ይባል ይሆን አሁን አላውቅም። ቦይ ፍሬንዷ ነገር ነው የሆነ የእሷ አስተማሪዋ እና ደፍተር ረስቼ መጣሁ። 8ኛ ክፍል ነው ማለት ደፍተር ረስቼ መጣሁ። የእሷን እንትን እንዴት ረስተህ ትመጣለህ ምናምን ብላ በጥፊ መታችኝ ማለት ነው። ኧረ አታነሳች ተማታ መንግስቱ ድረስ ስትል ወጣሁ ቀረሁ 8ኛ ክፍል። መንግስቱ ሊደሩ ነው። ከአዲስ አበባ ደግሞ ትምህርት ቤት አወጡና አርበኞች ትምህርት ቤት ደግሞ አስገቡኝ። ተሰቃይተውብኛል። ከአርበኞች ትምህርት ቤት ደግሞ እንደገና ወደ መድኃኒዓለም ትምህርት ቤት ከ9 ወደ 9ኛ እና እንደ ዕጣ በግ እየተሽከረከርኩ ነው የተማርኩት። እንደ ዕጣ በግ ከዚህ የዕጣ በግስ እንትን ስራዎች ላይ ነበረበት። የዕጣ በግ አላዞርኩም። ስሙ ከተነሳ ብዬ ነው። የዕጣ በግ አላዞርኩም። እንትን አሁን ይሄ አሁን ቅድም ስላልከኝ ነው ልጅነት ላይ አሁን ስትሄዳለህ አባቴ መጣ የሚባል ልጅ አለ ቤት አብዬ መጣልኝ ሰጋው እኮ ምናምን የሚባል አለ ምናምን በቃ አለ አይደል የተለየ አባቴ ሰረገም ነበር ወይ የተረገምኩ ነበር ስለተልፋ አጅሬው ደግሞ የሚባል አለ መጣ እርሻ ሰብል መጣ ነበርበት ለመብላት ነው መጣውና እርሻ ሰብል መጣ ለመብላት ስትል ማርቆስ ኮሜዲያን የሃይ ስኩል እያለን ይመጣል እኛ ትምህርት ቤት አብሮ ይሰራ ነበርና ያሰራን ነበር። ከዛ እሱ ቤት ምናምን በቃ ቤት ሄደን እንበላለን። ምን ይሏቸዋል ግን ምናምን አለ። ልጃችን መጣ ምን ይላሉ አለ። እኔ እንደው ጅባችን መጣ ነው አያንተ እርሻ ሰብል እኔ እርሻ ሰብል መጣ እበላለሁ እወጣለሁ። በራስ ረጋግጥ ሸርተቴ ጊዜ ያለን ክረምት የሸርተቴ ጊዜ ነው። አሁን አጥበውኝ አሁን ልብስ ቀይሬ አሁን ከአንድ ሰዓት በኋላ ስመጣ የሆነ ነገር ሆኜ እመጣለሁ። በቃ የሆነ በጭቃ የተሰራ ብይ መስዬ እመጣለሁ። እንደገና ግርፋለሁ። ፋዘር ነፍሱን ይማረው በማይመታኝ ነገር የለም። በቃ በማይመታኝ ነገር በእንደዛ እየቀጠቀጠኝ በህይወቴ የምወደው ደግሞ እሱን ነው። ፋዘር አንተ ልጆችን አሁን አቀጣለሁ። አንተ የምትቀጣውን ትቀጣለህ? አይ እንዴ እኔ እኮ በፍልጥ ነው የምመታው። ማስበው በፍልጥ ነው እንዴ የምትቀጣው? ምን አስበው እንዴ ተገዳድረህ ታውቃለህ? ፍልጡን ታግለህ ታውቃለህ? አባቴን አልችለውም። ኧረ በፍጹም አላደርገውም። አይ እሮጣለሁ። ላለመመታት ተገዳድረሃል? እሮጣለሁ፣ አመልጣለሁ፣ እሮጣለሁ፣ ነካዋለሁ። ብዙ ጊዜ ለመጥፋት በጣም የእንትና እዚህ ፕሮግራም ላይ በጣም አዝናንቶኝ የነበረ ቃለ መጠይቅ የቴዲ ፍቃዱ አሹብልሹ የእሱ ላይ በልጅነት በ13 ዓመት ተሰደን ነበር ብሎ ያወራን ጨዋታልና ብዙ ሰፈር ላይ የሚያጋጥመኝ ነገር ለመጥፋት እኛም ጠፍተናል። በለገሃር አድርገን ልንሄድ እኛ ልንጠፋ ከአዲስ አበባ በቃ ልንጠፋ ከቤተሰብ ይሄ ፍልጡ መናመሩኝ ምናምን የመረራቸው አሰባሰብኩና እኔ ሸጋው አባቡ ምናምን እንባል ልጆች ልንጠፋ ማለት እንጥፋ ምናምን ተብለን
የት ከለጋር ምናምን አላለ። ጠፍተናል እኮ በእኛ ቤት ጠፍተናል። የሆነ እኛ ያለነው ነው ናዝሬት ድሬዳዋ ምናምን ባቡር ስናይ ድሬዳዋ የገባን መሰለን፣ ግን እዚህ ለጋር ያለነው ወይ ድሬዳዋ እንዲህ ናት ድሬዳዋ። እዛ ለጋር ወደ ሞባይል የለም እንጂ ያኔ ድሬ ገብተናል። ኦይ ትጠፋለህ። በልጅነትማ ስንት ይጠፋናል። ቶ መጥፋቱን ከትምህርት ቤት ፎርፌ ማለት ነው ህብረ በልጅ ነው ይባል ትምህርት ገና ጩጬኝ እኮ ነው እንግዲህ አስብ። ፎርፌ መድኃኒዓለም ትምህርት ቤት ጋር ነው ያለሁት። ፎርፌ እዛው ጋር እኮ ነው ትንሽ የሆነ ገዘነሽ ነው የምትሄደውና የፋዘር ጓደኞች አይተውኝ እንዴ ልጅ መድኃኒዓለም አስገባው እንዴ እንትን አለን። ጠጅ ቤት ነበረን እኛ። ኦኬ ጠጅ ቤት አለንና ነበረንና ሊጠጡ ቢመጡ ፋዘርን እንዴ ልጅን መድኃኒዓለም ትምህርት አስመዘገብከው እንዴ ሲሉት የት መድኃኒዓለም እንዴ እዛ የነው አይደል እንዴ ሸንኮራ ሲበላ ምናምን እዛ ጋር እኮ ነው። እኔ እኮ የሌላ ሰፈር ነው የሄድኩት። መጥፋትማ ስንት ይጠፍተናል። እኔ ውጭ ሀገር የገባው መስሎኛል ቃል አሁንም ድረስ እሱ ተጽዕኖ ብስራተ ገብርኤል ሳር ቤት ምናምን አሁንም ውጭ ሀገር የሚመስለኝ ነገር አለው በእውነት። ያኔ አንቺ እዛ ነው የጠፋሽው? ከቀራኒዮ እዛ ኮርቁ ከቀራኒዮ እዛ ውጭ ሀገር ነው የሚመስለው። ነጮች ደግሞ ይበዛሉ። ቀራኒዮ በዛ በሶስት ቁጥር አድርገሽ መተሽ ብስራተ ገብርኤል ጋር ድረስክ በጦረኞች በራሾች ምናምን አሉ። ራሻ ካምፓኒ እንደዛ ነጭ አየን ውጭ ሀገር ነው ሌላችሁ ውጭ ገብተናል ምናምን ብለን እናውቃለን። ቅጥል ስሞች ቅድም ጀመርክልኝና ማአት ናቸው። ማሙሽ አንዱ ነው። እሱ የቤት ነው እሱ ከቤት አይወጣም። ቤት ብቻ ነው እሱ። እንደ እንትን ነው። አሁን ኳስ ስንጫወት የኳስ ጨዋታ ስሜ ግርግዳው ነው። ተከላካይ ነበርኩና ግርግዳው ነው ስሜ። ግርግዳው ትባላለህ። ግርግዳው እንዴ ምን ያስቃል? አይ እሺ ከቃለ መጠይቅ በኋላ የምናወራቸው ብዙ ነገሮች አሉ። ግርግዳው ነበር። በቃ ግርግዳው ረጅም ጊዜ በቃ ግርግዳው ነበር የሚባለው። የሆነ ስለም ዳዊት ብትለኝ የማልሰማበት ጊዜ እንደማለት ነው። አሁን ይሄ ሙያ ውስጥ ገብተን ከካራክተሮች ጋር ተለጥፈው የሚመጡ ስሞች አሉ አይደል? እንደነዛ ልምድ ይሆንብህና ዳዊት ስባል የማልሰማበት ጊዜ ነበር። ግርግዳው ከቤ ይባላል። አንዳንዴ ደግሞ ከቤ ደግሞ እኔ እንጃ አካበርክ ለማለት ይመስለኛል። እኔ አካብጂው ካላቀ ከቤ የሚለው ከቤ ይለዋል አንዳንዶቹ። ግሩፕ ትመራ ነበር? አይ ማስተባበር በጣም ደስ የሚል ምንም ይሁን ማስተባበር ሁሌ ፊት ለሰላሙ ለጸቡም ለእርዳታውም ለምኑም ማስተባበር እሱ አሁንም ድረስ ተከትሎ ይመጣል። አሁን ላይ ያሉ ነገሮች የምናወራቸው አሉ በማስተባበር ላይ። የት ዋናን ቅድም ጀመረ። በእግዚአብሔር ይመስገን ዋኝቼ አላውቅም በእውነት። አሁንም በጣም በህይወቴ የምፈራው ነገር ዋና እና ሞተር መንዳት አልችልም። በጣም የምፈራው እኔ 44 ከአስር ብትደረግስ አሁን የዋናና እንትን ይቀራል እንዴ? ውሃን የተላመድኩት አሁን ላቪያጁ ከከፈትኩ ጥምቀቱን የሚሻልከው ሳታውቅ በመሆኑ ልጆኝ። አይ ሰፈራችን ወንዝ ነፍ ነው። 44 ወንዝ የሚባል አለ ምናምን እዛ ዋና አለ። በህይወቴ በቃ ይሰቀጥኛል። አንድ ልጅ እንደዚህ 44 ወንዙ ሲሰምጥ ሳይቼ ሞተ። ፈራው በቃ ከዛን ጊዜ ጀምሮ ዋና የሚባል ነገር ያስጠላኛል። አሁንም ከጩጮቼ ጋር ሲሄድ እግሬን ብቻ ነው የምከተው እንደ ቻርሊ ቻፕሊን እንደዚህ ያ ወይ ገብቼ እዚህ ድረስ የሚሆን ምናምን እገባለሁ። በቃ አልወድም። ምንም አይሉም፣ አይስቁ። እፈራለሁ። አራባቢ ግባ ምን አይሉም። እነሱ ከገቡ ይበቃቸው። ትቆጣቸዋለህ። ኧረ በስመ አብ ኧረ እንደፈለጉ ነው እነሱ ይዋኛሉ። እነሱ እንዲንቦጫርቃሉ እንደ ጉድ እኮ። አንተ ግን እርግጠኛ ነኝ ሳታስወግድ ነው እንደምትፈራ ሆነ። አዎ አቁም ነው እንደሚሰሙት አባታችሁ አይፈራ እንጂ ለምን አድርጉት። ለስራ አሁን እኔ እንደ ስራ አድርጌ ፍቅር ደብዳቤ ምናምን ጽፌ አውቃለሁ። ትምህርት ቤት የሚከፈል የተለያየ ነገር ነው። ለፍቅረኛ ነው ለምን ደብዳቤ ለሴት ነው? በፊት እንግዲህ በተለይ ይሄ ሃይ ስኩል አካባቢ ጋር ምናምን እንደ ስራ አድርጌው የሚከፈል ክፍያ የተለያየ ነገር ነው። ያው ለምሳሌ ምሳ ሳልቋጥር ልሄድ እችላለሁ። ለሰው ነው እንደምጽፈው? ለሰው ጽፌ አውቃለሁ። እንደ ራፖርት ጻፍ ነበር። አንተስ? ኧረ እኔ እንደዚህ ለራሴ ነው የምጽፈው። ለራሴ ተጽፋለች ደብዳቤ። ብዙ የኪነ ጥበብ ሰዎች በሱ ነገር አልፈዋል። ደብዳቤ ያልጻፈ ወጣት ነበረ ድሮ። እኔ ራሴ እንደዛ ከሆነ በቃ ወይ የቤተክርስቲያን ሰው ቤተክርስቲያን የኖረ እዛው ዲያቆን ምናምን የሆነ ነው እንጂ ወጣት ሆኖ
ትምህርት ቤት እየተማረ ሃይስኩል እየተማረ ምናምን ይሄን ያላረገ ያላለፈ ወጣት ካለ ዘጠናዎቹ አይደለም የምንባለው እኛ በብዛት ያላረገ ካለ ይገርመኛል በጣም። አዎ አይ ቤተክርስቲያንም ቢሆን እኮ በገዝተህ ትጽፋለህ እኮ ውግዝ ከማሪዎስ ገዝቼሻለሁ ይሄን ነገር ይሄን ጉዳይ ለሌላ ሰው ካወራሽ እመቤቴ ትፍረድብሽ አለ እንደሱ ሊጻፈ ጓደኛ አለኝ እመቤት ቅዱስ ገብርኤል በሰይፉ ይቆራርጥሽ እንደው አደር ይሄን ነገር ከኔና አንቺ ውጪ ከወጣ ፈርታ እንደመጣ ቢማልሽሽ ይሄ ጉዳይ ከኔና አንቺ ውጪ ወጥቶ ከተሰማ ቅዱስ ገብርኤል በሰይፉ ይቆራርጥሽ እመቤት ትፍረድብሽ አትለበልሽ ምናምን ብሎ የጻፈ ጓደኛ ይላል እና እሷን አሰርዘነዋል ሁላ ከዛ እንግዲህ ጉርምስና ያው ጫፍጫፍ ብለህዋል ግን ጉርምስና በጣም ፈተና ሆኖባቸው ከእንቅፋት ሆኖባቸው መከራ ውስጥ የገቡ ሰዎች አሉ ጉርምስናን ደግሞ በኪነ ጥበቡ ያለፉ ሰዎች አሉ ጉርምስናን በራሳቸው ጥበብ ጉርምስናን በምርቃት እና በተለያየ መንገድ ጉርምስናን ያለፉ አሉ እንግዲህ አንተ ጉርምስና ጫፍጫፍ አውርተናታል በምን አለፍከው እንደው ጉርምስና አስቸጋሪው ጊዜ እኮ ነው በጣም ዝም ብሎ አትፈራም ሞት ያለ አይመስልም ምናምን ሞት ያለ ይመስለኝ ነበር ሞት እንዳለ አውቃለሁ ጉርምሳውኝ ሞትባቸው መንገዶች በጣም ብዙ ናቸው ተጣልተም ልትሞት ትችላለህ ተኝተም ልትሞት ትችላለህ ተተኩሶብህ ልትሞት ትችላለህ ወርቀህ ልትሞት ትችላለህ ምናምን ግን ጉርምስናን እንደተቀበል ነው እንዳቀባበል የሚባል ነገር አለ አሁን ላይፉን ያቺ ጉርምስና ወቅት ተርኒንግ ፖይንታችን ላይ ሷርለች ወደዚህ መለውጣችን ወደ ሌላ አቅጣጫ በየመንገዳችን የመሄዳችን ትልቅ መዞሪያው አስዋናትና አስዋናት ያችን የጉርምስና ወቅት መተን እኔ መቀጠል እንደማንኛውም ወጣት አጫሽ ነበር እቀም ነበር አጫሽ ነበር በጣም ጠጣ ነበር ምናምን እና ግን ያቺ የጉርምስና ወቅት የፈተናዋ ወቅት መጣችና ተርኒንግ ፖይንቴ የመጣችው ቤተክርስቲያን ጋር ልክ አካባቢያችን ላይ ኪዳነ ምሕረት ጸበል ቦታ አለችና ያቺ ቦታ ለኔ የህይወቴ እጥፋት ሆነ ተሰበርኩ ተቀነጠስኩ እንደዚህኛ ሰፈር ልጆች ቋንቋ በዛሽ በኩል ተቀነጠስኩ ወደ ቤተክርስቲያን ይሄኛው መንገድ ተውኩት ማለት ነው ወጣው በዛኛው መንገድ ጉርምስና በኪዳነ ምሕረት አማካኝነት አለፈው ምንም ጥያቄ የለው በጣም ዛክ በከለላ አለፍኩ እንጂ በሷ በኩል እንዲያየው እንጂ ከባድ ጊዜዎች ነበሩ ወይ በጣም ሰለይ በጣም ማልወጣበት ለዛው የግሩፕ ሰዎች በጣም ነበሩ ያን ጊዜ ምናምን ተሳተፍ ነበር እነሱ ነበሩ አሁን መዳይም ትርቴ ስንማር የሚኪላንድ ልጆች የሚባሉ አሉ ሚኪላንድ የሚባል ሰፈር ነበር ብርጭቆ የሚባለው ሰፈር አሁን ኮንዶሚኒየም የተሰራበት የመንግስት ልጆች የሚያርጉበት ሚኪላንድ በሚኪላንድ ስም የተሰየመው ማለት ነው እሱን ለመፈለግ መተው ነው ያው እንትን ነው እሱን ለመፈለግ መተው ምናምን ብዙ ነገር ታሪኩ ሌላ ነው በሱ ስም የተሰየመ ግቢ ነው በዛ የመንግስት ልጆች አሉ እዛ መተው የሚማሩ አሉ እንደገናኛ ሰፈር ልጆች የመንግስት ልጆች አሉ ግሩምስ እዛ አሉ የ35 ልጆች የሸጎሌ ልጆች የሚባሉ አሉ በግሩፕ ተለያይተ ብቻ ብዙ ነገር ታልፏል የማይታለፉ በነገራችን ላይ ከኛ በፊት የነበረው ይብስ ነበር ከኛ እድሜ የኛ ባቾች ሳይሆኑ ከኛ ተለቅ ያለው ይብስ ነበር የአንዱ ሰፈር እየመጣ ነበር የሱ ደግሞ በሰንሰለት በምናምን ይሄ ሁሉ አዲስ አበባ ላይ እንደዛ ነገር ነበር ትዝ ይላል የሆነ ጊዜ የሆነ ሙድ ገጀራ ምናምን አንዱ ሰፈር አንዱ እየመጣ ነው ከዛ በበረደበት ሰዓት ነው የኛ ደግሞ ያ ነገር ቀለል ባለበት ሰዓት ግን እንትናችን ከውስጡ ባልጠፋበት ሰዓት ነው የኛ ጉርምስና የመጣውና ትምህርት ቤት ውስጥ ነበር ብዙ ነገር የሚያልቀው ሰው ምንም ትምህርት ቤት ውስጥ ነበር የሚያልቀው ወደ ሰፈር ወደ ምናምን አይሄድም ነበር ትንሽ ቢመጣም ትንሽ ሆኖ ነው የረገብ ብሎ ነው ቢያንስ እስከ ሰኔ 30 ቢያንስ ጉርምስናን እንግዲህ ከዚህ በኋላ እንግዲህ ቅድም ጫፍጫፍ የነካካው ነገር አለ ላቢያጆ እናወራለን ሌሎች የሥራ ነገሮች አትሌት ነበረ እናወራለን ሌሎች ነገሮችን ብዙ ነገሮችን እናወራለን የኪነ ጥበብ ቆይታዎቹን ትዳርን የልጅ ጉዳይ ምናምን ከበባት እነዚህ ብዙ የምንጫወተው ገና አለ ተመልካቾች እጅግ አድርጌ ወዳችኋለሁ አከብራችኋለሁ ጥቂት ረፍት አድርገን እንምጣ ሁሉም ታሪክ አለው አሁን የምናቀህ በኪነ ጥበብ ሙያ
ከዛ ውጪ ግን እዚህ አብሮኝ ያሉ የስራ ባልደረቦች ሌሎች ሰዎች ምናምን የነገሩኝ ስፖርት አንዱ ያንተ ዝንባሌ ነው። እንደውም 31 ስፖርት ትሰራ ነው ታሰራ የነበረው? ስፖርት እኔ ልሰቃይል ነው ምንድነው 31 ቀን? አይ ምን ስፖርት? አዎ ስፖርትማ ግድ ነው። ስፖርት ምንድነው መሰለህ ልጅ ስትሆን ፍላጎታችን ብዙ ነው። አሁን እኔም አንተም ልጆች አሉ። የልጆቻችን ፍላጎት አሁን ታየዋለህ። እዚህ ታስመዘግበውና ካራቴ ቤት ኳስ መጫወት ደግሞ ይፈልጋል። ኳስ ደግሞ ስታስመዘግበው ሩጫ ደግሞ ያያል። ሩጫ ደግሞ መግባት ፈልጋለሁ አባ ይላል። እንትናችን ብዙ ነው የሆነ መክሊታችንን እስከምናገኝ ድረስ ልክ እንደዛው አይነት አሁን እኔ ልጄ ላይ የማይሆን ነገር እኔ ነበርኩ ሆኜው ነበር። ያየሁት ሁሉ ያምረኛል። በቃ ማልሰራው ነገር የለም። ብረት ሲገፉ ሳይ ብረት እገፋለሁ፣ ሲሮጡ ሳይ እሮጣለሁ፣ ኳስ ሲጫወቱ ሳይ ኳስ እጫወታለሁ። ካራቴ ቴኳንዶ ቤት ቴኳንዶ ትገባ ትጀምራለህ። ስፒሪቱ ሲያም ደግሞ ሌላ በቃ እንደዚህ ስቃዬን በገዛ እጄ ስቃዬን በልቻለሁ። ያልሰራሁት ምንድነው? በቃ እንደ ጨውቃ ሁሉም ቦታ ነበርኩ። ሁሉም ቦታ ለዚህ ነው አንዱ ላይ አሁን እግዚአብሔር ያሳረፈን እዚህ ላይ። ይሄኛውም እንደዛው እኮ ነው። ያሁን ያለውበት ሙያ እንደዛው በማየት ለእስኪ ተብሎ የተጀመረ ነው። እስኪ ደግሞ ግን የምር ሆኖ እኮ እስኪ ተብሎ ተጀመረ፣ መክሊት ሆነ። እግዚአብሔር ደግሞ አጸናው እና ሁሉም ላይ ነበርኩኝ ነው ማለት። በነገራችን ላይ ትምህርት ቤት እያለሁ እንትን ነበርኩ ሯጭ። በጣም ጎበዝ ሯጭ ነበርኩ። አዲስ አበባ ትምህርት ቤት ነገር እንደ ጣበቅ እየተሽከረከርኩ ነው የተማርኩት ብያለሁ አይደል? አዲስ አበባ የሚባለው ትምህርት ቤት ላይ በጣም ጎበዝ ሯጭ፣ ሜዳሊስት፣ ሁለተኛ አንደኛ ምናምን የሚወጣ ሯጭ ነበርኩና ምናልባት እኔ ይሄ ሙያ ውስጥ ባልኖር ኖሮ ሯጭ ነበር ማለት ነው። እንደው እሱ በጣም እሱም ይመስለኛል ቅድም የሆነች ነገር ነካክተሃልና ይሄኔ በሱ ሯጭነት ቀጥዬ ቢሆን ባለ ብዙ ፎቆች የራሴ ሲኒማ ቤት ያለኝ የራሱ ፎቅ ያለኝ ምናምን ቢዝነስ ላይ እንደምናያቸው አትሌቶቻችን የእውነቴን ነው የምነግርህ። በጣም ጎበዝ ነበርኩ። ሮጭ በጣም ነበር ምሮ ኢቭን አሁን በዚህ እድሜ ራሱ ትሬኒንግ ስሰራ እሮጣለሁ። በደንብ ነው የምሮጠው። ትንፋሽ ላይ ደንብ ነው የምሰራው። ሩጫ በጣም ነው የምወደው። ለዛውም ፈጣን ሯጭ ነበርኩ። ፈጣን እንግዲህ በዛ ጊዜ እኮ አሁን አንተ እንደነገርከኝ የነበሩ ውድድሮች ላይ ውጤታማ ነበርክ። የሽልማቶች ነበሩ። ለዛ እኮ ነው የምልህ። እና በዛ ቴምፖ ይሄ ስታየው ይሄ ልጅማ ምናምን የምትለው አይነት ቀይት ይደርሳል ምናምን የምትለው አይነት በጣም እሮጣለሁ ምናምን። ግን በቃ ፈቃዱ አልሆነም። የእግዚአብሔር ፈቃድ ነው አይደለ? መክሊት ነው። አንተ ይሄን ሳትሆን ይሄን ነው የምትሆነው ተብዬ ነው። አንዳንዴ መክሊታችንን እኛ እምቢ ብለን ትተንም አይመስልም። ልክ ነህ እንጂ ዞሮ ያቺ ወጣትነቷ ትመጣለች። ኪነ ጥበቡ እንጂ እከኳይልም ብዬ ነው እኔ መቼ ከካብደኝ። አይደለም ኪነ ጥበቡ ጋር ስታይ ምንም እውነት ለማንና እንትኑ አይገናኝም። እሱን እኮ ነው የምልህ። ይሄ አሁን አትሌቶቻችን አንድ ዙር ከሚለፉት አኳያ ትግላቸው ይታወቃል። ትሬኒንግ ላይ የሚያፈሱት ድካም ይታወቃል። የኔ ትሬንድ ያልሆንኩበት ሰዓት ነው ያኔ። ምንም አይነት ትሬኒንግ እኮ ሳይኖር እንደዛ ሯጭ ነበር። በትሬኒንግ ቢታቀፍ ምናምን ነገር ማገኘውን ጥቅም አሁን እዚህ ውስጥ አታገኘውም። ምንም ይሄ ግልጽ ነው። ሳይንስ የሆነ መንገድ ሲሆን በጣም እሱን ነው የምልህ እንጂ ይሄ ሙያ አያበላህም፣ አያጠጣም፣ አይኖርህም እያልኩ አይደለም። ግን ከዚህ በላይ በተሻለ ያኛው ሙያ ደግሞ ይሄንማ ሳልዋሽ እየተነገረ ብናልፍ ነው ጥሩ። አያበላህም ምናምን ሳይሆን ስጋት አለው። የኛ ስጋት አለው። በቃ በስጋት ነው የምትበላው፣ በስጋት ነው ምናምን። ለምሳሌ አንድ ነገር ልንገርህ፣ አንተና እኮ እንትኑ አይገናኝም ማለት እኔ አሁን አንዳንድ ረጅም ጊዜ ተሰቃይተናል እኮ አይደል? በትራንስፖርቱ በምኑ በምናምኑ እንዴ። የመጀመሪያው ሽልማት ላይ እኮ መኪና እኮ ብርቅ አይደለም ለሯጭ። የመጀመሪያው ሩጫ ላይ የመጀመሪያው ምናምን ላይ ያዝልኝ እሷ እና እኛ እኮ
መኪና ለመግዛት እርግጠኛ ሆኜ የምነግርህ በፊልሙ ገዛው ካልከኝ ይገርመኛል። እኔ የታለ እኔ ማን እንደምን ፊልም በስማ እሱን ነው የምልህ። ቆይ ለነገር የመጀመሪያው ሽልማት ላይ የመጀመሪያው ሮጭ የመጀመሪያው ጌሙ ላይ አሸንፎ የሚያገኘው ጥቅም መኪና ቢገዛበት ምናምን ፎቅ ቢገዛበት አይገርምም። በቃ የመጀመሪያም ፊልም ስታስመርቅ አላዳምኩሽም ነው የኔ መጀመሪያ ፊልም። ከሲኒማ ቤት ወደ ቤት የተመለስኩት ብራዘር ብር ሰጠ እኮ ነው አምነህ እኮ የታክሲ ፊልም ማስመረቅ የለኝ ከታወጣው አስራ ሊሄድ አዎ እሱማ አፈር የበላ ነው። ወደ ስራ ሊሄድ ነው መሳፈር ያስጡኝ በደንብ ተሰድቤበታለሁ በጣም እኮ እዚያ ተሸቀልም ምን ይሁን ብለህ ነው ታዲያ? አሁን እኔ እንጃ ልክፍት አሁን እንትኑ ምልህ እኔ ሩጫው ምናምኑ እንደው የራሴን አሁን እኔ ጠያቂ ነኝ እንጂ የራሴ ላይ እንደው ማርያምን ነው የምልህ። እንደው ማርያምን ይሄ ታሪክ እኔ ጋር አለ። ቀራኒዮ ዙር መሮጥ ነው ጎበዝ ሮጥ ነበርኩ እኔ እሱ አወራዋለሁ የራሴ እዚሁ ሁሉም ታሪክ አለው ላይ አወራዋለሁ ምናምን። የኔ እንኳን ቶሎ ልጅነት ላይ ቶሎ ቅጭት ያለ ነው ቶሎ ተወኩት ምናምን። ግን ያንተ እኮ በደንብ ተስፋዎች ስምንተኛ ክፍል እንግዲህ ትልቅ ተስፋ አዎ ትልቅ ነው በጣም ተስፋዎች ነበሩ። አዎ እንደው ምን ይሁን እኔ እንጃ እንዲህ ይጋርድብሃል አይደለ? እና ትሞክርና የምትመጣለህ ደግሞ ፋዘር የሞተበት ወቅት ነው። ፋዘር ደግሞ ትንሽ አለፈ። ከዛ እኔ የማይሆን አጓጉል ነገሮች ውስጥ ገባሁ። ማጨስ መቃም ምናምን የሚሉት ሂደቶች ውስጥ ገባ። ይሄኛው እየተውከው ድሮ እኔ አርቲስት ቢመስለኝ የሚያጨስ የሚቅም ስካርብ እዚህ ላይ የሚያደርግ ምናምን በቃ አርቲስት መሆን ፈለኩ። ደግሞ እንደዛ ሁሉን ነገር መሆን ፈልጌ ነው። ሙዳን ደግሞ መሆን ፈለኩ። አየሁት ሆንኩኝ ማለት ነው። ከዛ ግን አሁን የእግዚአብሔር ፈቃድ ነው ምናምን ብለህ የሆነ እንትን ትላለህ ወይስ አንዳንዴ እኔ ቁጭት ይለኝ አንዳንዴ የተውኳቸው በቀጠልኩበት ኖሮ የምላቸው ቁጭት የሚሉኝ ነገሮች አሉ። አይቆጭህም ወይ? እመቤቴን በእውነት አይቆጨኝም በፍጹም። ምክንያቱም አለኝ ምክንያት ስላለኝ ነው። ምክንያት ስላለኝ ነው የማይቆጨኝ። ምናልባት ያኔ ሯጭ ሆኜ ወይ ሌላ ነበር መንገዴና ሌላ ህይወት ውስጥ ሚሊዮነር ሆናለሁ የሆነ ነገር ምናምን ከዛ በኋላ ሌላ ህይወት ውስጥ ማላቀው ዓለም ውስጥ ወይም ሟች ሞት ነበር ብር በጣም በማግኘት እኔ ብር ሳገኝ አልችልበት። ይሄ ደግሞ ምን ጠቀመኝ? ላይፌ አሁን የምኖርበትን ትዳሬን ያገኘሁት በፊልም ነው። ትዳሬን በማግኘት ደግሞ እነዚህ ልጆች ያገኘሁት በዚህ ህይወት ነው። ይሄ በፍጹም በቃ እንዳይቆጨኝ ከሚያደርጉ ነገሮች ነው እና በፍጹም አይቆጨኝም። በፍጹም በጣም ሃፒ በጣም ደስተኛ ነኝ በዚህ። በጣም ደስ ይላል። እንግዲህ ቆይታችን እያደረገ የምንገኘው እንዲህ የተዋቡ ምስሎችን የምታዩበት የተዋቡ ስዕሎችን የምታዩበት ሳቫና ጋለሪ ነው። ይሄን ቃለ መጠይቅ ልናደርግ የነበረው እዛው ዳዊት ጋር ነበረ። ዳዊት ጋር ላቢያጆን ምናምን ላሳያችሁ ነበረ እና ላቢያጆ ወዳታል በጣም ማለት ለብዙ ሰዎች መበረታታት ይሆናል። የኪነ ጥበቡ የጎን ስራ ይፈልጋል። ያወራን እኮ እና ምንድነው ግን በነበረው መብራት ጠፍቶብን ነው የመጣ ምንም እንትና ሳቫና ጋለሪ ደግሞ ኢትዮጵያ ውስጥ አይደል ያለ ነው። ኢትዮጵያ ውስጥ መብራት ጠፋና ሳቫና ጋለሪ የሁል ጊዜ ቤታችን ነው። የውብ ቦታ ስናስብ ይሄን ቤት አሰብነው ቤታችሁ ነው ክፍት ነው ተባልን። መጣና እዚህ እያደረግን እንገኛለን። እንደዚህ ደግሞ ለዳዊት ላንተ ክብር ስጥልኝ ብሎ ይሄን አበባ የላከው ወደ ቤት ይዘት ሄዳለህ። እስክንድር አበባና ዲኮር ነው። ዋው አሁን አንድ ቦታ ላይ አሁን ኢሊሌ አካባቢ ጋር እዛ ጋር ኦኬ ብሎ ከፍቷል። ፍላወር ባር ብሎ አሁን ፍላወር ባር ብሎ ከፍቷል። እዛ እንግዲህ ድንቅ ስራዎች አሉት። በቃ ይሄን አበባ ለማግኘት አለኝ አሁን ለዳዊት ብዬ ስንት በከራ በልቼ እንዳገኘሁት የቢጫ ወቅት ነው አሁን አለ። ይሄ ወቅቱ አሁን የቢጫ የሚሆንበት ብዙ ነገር ቢጫ የሚሆንበት ወቅት ነውና እሱንም ከጽጌረዳ አበባ ይልቅ ይሄኛው ይሻላል ብዬ ተፈጥሯዊ ምናምን ነገር ብዬ አለ። በጣም እንደዚሁም ሸገር ሱፍ እጅግ አድርጌ አመሰግናለሁ። እንደዚህ እንዲዋብ ስላደረግሽኝ ሸገር ሱፍ በጣም አመሰግናለሁኝ። ቆይታ እንዴት ነው? አሪፍ ነበረ። እኔንም እንደዚህ ያስዋበኝ እንግዲህ የራሴ ገንዘብ ይባላል ለፋቴ ነው ላቤ። እንግዲህ ከኪነ ጥበብ ውጭ የነበሩ ሰዎች ጫፍ ነካክተናቸዋል። ሩጫው የእውነት የሚደንቅ የእውነት የሚገርም ነው።
ተስፉ ብርሃኔ ለክለብ ይጫወት ነበር። እዚህ ፕሮግራም ላይ ተጫዋች ነበሩ። እሺ እሱ ነው ለነሳ አይ ነበሩ ይጫወቱ ነበር እኮ እነ ተስፉ። አዎ ለጊዮርጊስ ተጫውተው ነበር። ጎበዝ ነው እኮ። ኳስስ እንዴት ነበር ካንተ? ግድግዳው አልኳ እንደ ቅድም እኮ አዎ፣ ግን አልቀስ እሱ የተደረገው ቀረዘ። ዝም ብሎ ነው። አይ ዝም ብሎ ሰፈር በሲዝን ስለሆነ የምንጫወተው ዝም ብለ ሰፈራችን ነፍ ሜዳ ነበረ። ኳስ ሜዳ ብትሄድ ኳስ ሜዳ አሁን እሸት ትምህርት ቤት ምናምን ባል ትልቅ ሜዳ ትምህርት ቤት ተሰርቶበታል። ሜዳ ነበረ። ወደዚህ ስትመጥል ፋርጤ ጫካ የሚባል ነበረ። ዋሊያ ሜዳ የሚባል ነበረ። ትልቁ አሁን ደግሞ አዲስ ከተማ ክፍለ ከተማው ራሱ የተገነባበት የብዙ ተጫዋቾች መፍለቂያ የነበረው አሸዋ ሜዳ የሚባል ብዙ እና ኢሌ ካሴ እና ሊረዲ እና ስፕሬላ ምናምን የሚጫወቱበት ትልቅ ሜዳ ነበረ እና አሸዋ ሜዳ እዛ ስትራገጥ ትውላለህ። እዛው ጋር አሳይሉ ደግሞ ግቢ አለ። አሸዋ ሜዳ ጋር ስፖንጅ ሜዳ የሚባል ተቆል የሚያነጥረው ተጫውታችኋል? እዛ ጋር እናንተ የት ነው ደግሞ ስፖንጅ ሜዳ? እዛው ነበር አሸዋ ሜዳ አካባቢ። የት አሸዋ ሜዳ ነው አንተ? አሸዋ ሜዳ አይደለም። አሸዋ ሜዳ ስለ ይሄ አዲስ ከተማ ክፍለ ከተማ እዚህ ራስ ኃይሉ ጋር ነው። ኦኬ አዎ፣ አይ አሸዋ ሜዳ ነበር የሚባለው። አንተ አሸዋ ሜዳ የሚባለው አሁን ሰፈሩ ነው አይደለም? እዚህ ነው። እዚሁ ሜዳ አለ። መድኃኒዓለም ትምህርት ቤት ሜዳ አለ። ሜዳ በሜዳ ነበር። አዎ፣ አሁን ግን ሜዳ የለም። አበበ ቢቂላ አለ። አበበ ቢቂላ ራሱ ሁለት ሜዳ ነበር፣ ላይኛውና ታችኛው። አንደኛው ታቦት መዳሪያ ነው፣ አንደኛው ራሱ ሜዳው ነበር። እሱ አለ። ብዙ ነበር፣ በጣም ብዙ ከ8 በላይ ሜዳ ነበር። ዙሪያውን እንደዚህ ትንሽዬ ራዲየስ ውስጥ ከ8 በላይ ሜዳ ነበር። እንደ ምርጫ ተጫወት ነበር። አሁን ሜዳ የለም። አበበ ቢቂላ ራሱ ከፍለ እኮ ነው ተጫወት። አዎ እንግዲህ አሁን ቢዝነሶቹ ጋር ሳንወጣ አሁን ጥሩ ነው ጎን ለጎን የሆነ ነገር መስራት ኪነ ጥበቡን እንደ ልብ እንድትሰራ ያደርጋል ምናምን። ከዛ አንፃር አሁን ቅድም ላቢያጆን አነሳን። ከዛ ውጪ የምታስባቸው ወደፊት አሉ የምታስባቸው ልትሰማራባቸው የምታስባቸው የቢዝነስ ዘርፎች አሉ? አዎ ይኖራሉ። ያው ህልም አይደለ? ህልምህና አንተ የምታገኘው ነገር ይገናኛል ወይ ነው ዋናው እንጂ ህልምማ ሁሉም ህልም እኮ አለው። ባገኝ ይሄን አደርጋለሁ የሚል እንትን አለ። ልጆች ሲመጡ ነገሮች እንትን እያሉ ሲመጡ ግን እንትን ብትንትን ይልና ወጪ ብትንትን ባለ ቁጥር ሰብሰብ ስለማታረገው ያን ህልም አታሳካም እንጂ ህልም ማንፍ ነው ያለው። የማይቀር ግን ብዙ ነገር አደርጋለሁ የማይቀር ግን ባፍ ሄዳል ይባላል። ልክ ነው። የእንትንስ አሁን ወደ ኪነ ጥበቡ እንምጣና አሁን የኪነ ጥበብ ስራው ላይ በጣም ይሄ ውጤታማ በቃ ፍሬያማ ጊዜ ከማግባቴ በፊት ነበር የሚሉ ሰዎች አሉ። በጣም ይሄ ኪነ ጥበቡ ላይ ውጤታማ የነበረኝ ወቅት ከማግባቴ በፊት የነበረው ነው። ምክንያቱም ይሄ ልጆች መምጣታቸው ማለቱ ያዝ ያደርጋል የሚሉ ሰዎች አሉ። በተለይ ጸሐፊያን ጋር የሚሰማ ነገር ነው፣ ተዋንያን ጋር እኔ እንጃ። እና አንዳንድ ሰዎች ደግሞ እኔ በጣም ውጤታማው ጊዜ ካገባውና ከወለድኩ በኋላ ነው የሚሉ ሰዎች አሉ። አይ ያው ነው ደረጃው ጠብቆ እየመጣ ነው የሚሉ ደግሞ አሉ። ከሶስቱ የትኛው ነው? እኔ እዚህ ሶስተኛው ላይ ነው። እንትኑ ነው ከማግባት የትዳር ከመያዝ በፊት የማገኘውን ነገር በማጥፋት ይበተናል። ለራስ የምጠቀመው ነገር የለኝም። ጫማ እንኳን ከዛ በኋላ ቀረጻው ሲያልፍ እንኳን ጫማ መግዣ እንኳን የማይኖር ጊዜ ነበረ። ትዳር ስትይዝ ደግሞ የምትሰበሰብበት ጊዜ ነው። ቁጠባ የምትለምድበት ጊዜ ነው ምናምን። ልጆች ደግሞ ሲተኩ አሁን ሲሪየስ የምትሆንበት ጊዜ ነው። አንተ ከምትጎርሰው ላይ አራት የምትጎርስ ከሆነ 3 ጉርሻ ልጆች አንድ ያንተ ምናምን የሚሆንበት ጊዜ ነው እና ነገሮቹ ሲሪየስ እየሆኑ ይሄዳሉ እንጂ ሂደቱ ያው ግን ሲሪየስ እየሆነ ይሄዳል። በቃ አንተም ሲሪየስ ቁጥብ እየሆንክ የምትመጣበት ጊዜ ነው እንጂ በሂደት አይደለ። ብዙ ነገሮች እንደዛ ነው። የኔም እንደዛ ነው። የኔ አሁን እንደው ዝም ብዬ ላግዝህና እኔ ጋር ጥቅምና ጉዳቱን ልንገርህ። ጉዳቱ ለምሳሌ አንዳንዴ የሆነ ጥሩ የሚገርም ጨዋታ ምናምን ከሆኑ ሰዎች አይደለ ከመስማት ከምናምን አይደለኛ የምትነሳሰው ለመጻፍ ለሆነ ነገር ምናምን የሚገርም ወግ ምናምን ሲኖር ደግሞ ቤቱ አላ ልጆቹ ሳይተኙና ትባላ የሆነ ነገር ምናምን በቃ እርግፍ አድርገህ ጥለውት ትሄዳለህ። በፊት ቢሆን ማን አለ በቃ እማየተኛ አልመጣም ባይዘው እነሱ ሁሌ ከፍጹም ካሳውን ጋር እንትን የምንልበት ጉዳይ ይችላል። ምን ነው አንተም ባረገኝ ነው የሚለኝ። ሳላገባም አግብቼም ከጨዋታ ላይ መሄድ ካለብኝ ተነስቼ እሄዳለሁ። ጨዋታ አነጣቢ ነው። የእውነቴን እኮ ነው የምነግርህ። ሳላገባ ማንም ተነሳ አይለኝም። እኔ
አሁንም ቢሆን ባለቤቴ አታስጨንቀኝ። ግን መግባት ካለብኝ ትነግረኛለች እንጂ በፍጹም ሳላገባም ነው የምልህ። አግብቼም ተነስቼ ሄደው ራሴ ነኝ። ቀስቃሽ አልፈልግም። ከጓደኞቼ ጋር እንደዚህ ኢንጆይ እያደረኩ ምናምን ከሆነ በቃ ታይም አለችኝ የሆነች ልኩስ የምታደርገኝ ሂድ የምትለኝ ታይም ቤት መግባት አለብኝ። ያቺ ስትጨር ተነስቼ የለውም ቤት ነኝ። ምን ነው አንተን ባረገኝ ይለኛል። እኔ እሱ በሼም ምንድነው ይባለው ይሉኝታ በጣም ይሉኝታ ሰው ነው ፍጹም በይሉኝታ ምን አንተን የሆነ ነገር በቃ ቻው እስከምትለው የሚጠብቅ አይነት ሰው ነውና በቃ ፋይል ሂድ ብሎ እንደዛ መሄድ ካለብኝ እሄዳለሁ። ሰው እንግዲህ ያው ስለዚህ አንተ ጋር ኮንስታንት ነው የነበረው ነገር እሱን ነው የምልህ በሂደት ኮንስታንት ነው። እኔ ጋር ምን ሆነ መሰለህ ፎቶ ሳይ አንዳንድ ቀን ገዝቼ ብዙ ያለበስኩ ልብስ የት ሄደ በፊት ነው የምልህ በቃ አንዱ ፕሮዳክሽን ጋር ልብስ ቀይር የለ አንድ ፕሮዳክሽን ጋር ሰው ሊወስደው ፈልጎም ላይሆን ይችላል እኮ ትረሳለህ። አሁንስ ፎቶ ላይ ሳይ ነው ወይኔ ይሄ ልብስ ትንሽ ቀን እኮ የለበስኩት እንዴ ምናምን እንዳለው ፎቶ የት በግድ ላስታውስ ይችላል እንትን ልል ይችላል። አሁንስ ልብሱስ የሚላል ሲሪየስ ነው። ልብሱስ ወጪ ነው። ወዲያው ትደውላለህ እናንተ ጋር ልብስ ረስቻለሁ ብለህ ትላለህና አንድ ልጅ ምን አለኝ እንትና ግሩም ፕሮዳክሽን ማኔጀር ግሩም በላይ ማግባት ደጉ እሷ ለቻለ ሊያስታውስ አለኝ። እኔ ምን አደረኩ መሰለህ እንደዚህ አልባሳቶች ከፕሮዳክሽን እንዲሆን እኔ አሁን ስነጋገር ከፕሮዳክሽን እንዲሆን ነው ማለት ነው። ለምን እጨነቃለሁ? ምን አስደወለኝ እንዳንተ ልብሱስ ምን አስባለኝ? የራሳቸው ነው እሷ ከፈለጉ ይሰዱት። የራሴን ልብስ ለብሼ የራሴን ልብስ ሄዳለሁ። ፕሮዳክሽን ልብስ ካለ ቀይሬ ሰርቼ የራሴን ልብስ ለብሼ አረሳማ ይሄን ራቁቴና ልመለስ። እንደዚህ አይነት ትሬንዶች ድሮማ እያስለመድኩ ነው። በፊትም እንደዚህ በፊት ይዘት ሄድ ነበር። አይዋሽም። በፊትማ ተሸክመን ተበድረን እኔ ያላዳንኩሽም ሱሪ ሁሉ ተበድሬያለሁ። ማስታወሰው ጥቁር ተፈልጎ ጥቁር ሱሪ ደግሞ የለኝም ነበር። ተወስኪ ደስ ይላል በጣም። አሁን የክበባት ጉዳዮች ነው አሉ እነሱን እናወራለንና ከዛ በፊት ግን ብዙ ጊዜ አንታጎኒስት እና ፖሊስ አሁን ብዙ ጊዜ አሁን እኔ ካስት ባረገው ለኮሜዲ ማስበው ፊት ላይ አሁን ይችላል። ግን አሁን ሳይ ገርፊት ነው። አሁን እንደዚህ ፊት ለፊት በደንብ አይቻል አቅም ማለት ነው። ብዙ ቀን ተገናኝተናል። ረጅም ሰዓት ተፋጠና እናቀባለን ነው እናቃለን። ግን አንተ በዚህ ልክ አስበው አታውቅም። ያኔ ስለ ካስት አይደለም የምታስበው ስለ ጨዋታ ነው። ልክ ነው። ስለዛ አሁን ይሄ ገርፊት ነውና እዛኛው ላይ ግን የመጀመሪያ ካስት መደረጉት ምንድነው እንደዛ አሁን እንዲቀጥል የሚያደርገው? አሁን ፖሊስና ብዙ የሰራቸው ይመስለኛል። ፖሊስና አንታጎኒስት ይሄ የእኩይ ገጸ ባህሪ አንዳንዴ መለያ እስኪሆን ትክክል። ይሄ ነው እኮ ይሄ እኮ ነው። አሁን ይሄ ለዳይሬክተሮች አሁን አጠገባችንም ላሉ ዳይሬክተሮች ትልቅ ምቹም የሆነ ይሄ ነው ተዋናይ መባላችን። ታዲያ ልዩነቱ ከዚህ ጋር እኮ ገር የነበረው ሞኝ የነበረው ፊት የሆነ ሳለ መጥቶ መርደረር ሲሆን እንዴት ትላለህ? ከተኔ እኮ ከዚህ ካሉት ከኖርማል ማህበረሰብ የምትለየው ተዋናይ እኮ የምትባለው መለወጥ ባለብህ ሰከንዶች ውስጥ መለወጥ ከቻል ስትችል አይደለ? ማልቀስ ባለብህ ሰዓት ማልቀስ እንደዚህ እነሱን ነገሮች ስትጭር ስታመጣቸው ነው አይደለ? እንጂ ሁሉም ተዋናይ እኮ ነው ያለበዛማ። ሁሉም በላይፍ እኮ ትወና ነው የሚያሳልፈው። ግን ልክ አክተር ስትባል ደግሞ ያችን ነገር ስታመጣ ከዚህኛው ፊት ወደዛኛው ፊት ከዚህኛው የሆነ ነገር ወደዛኛው የሆነ ነገር ስትሄድ ይሄ ነው እንትኖቹም የሚፈልጉት ይሄን ስለሆነ በቃ ትዝ ይላቸዋል። እንትና ይሁን ይሏል። ግን ማልወደው ነገር ደግሞ ነው በቃ ሁሌ እሱ እንትን ነው እንትን መሆን አለበት። እንትንስ መሆን የለበትም። ሌላ ነገር ኮሜዲያን መሆን ለምን ራሳቸውን ዳይሬክተሮቹ ለምን ራሳቸውን አይፈቱንም? በዛ ለምን አንተ ላይ ጉልበት አይጨርሱም? የነሱም እንትን እኮ ነው አብረው የሚወጣው። የነሱም ችሎታ ነው አብረው የሚወጣው። እኔና አሁን አንድ ኮሜዲያን አንድ በጣም ፍርስ የሚያደርግ አክተር ካራክተር ለማድረግ አንድ ዳይሬክተር እኔ ላይ ጊዜውን ቢጨርስ የሱም ችሎታ ነው አብረው የሚወጣው እኮ የኔ ብቻ አይደለም። እንደዛም ቢሆን ቻሌንጆች ቢመጡ ጥሩ ነው እንጂ እንዳልከው
ምንም የተለየ ነገር ኖሮ አይደለም ከውስጥ ያለው ነገር ግን ስታወጣው በቃ አሁን ከዚህ በኋላ አሁን ከሆነ ጊዜ በኋላ ያን እነዚህ ካራክተሮች ሲመጡ ለኔ በጣም ኢዚ ናቸው ቀሎኝ ነው የምጫወተው በጣም ቅልል ብሎኝ የምጫወታቸው ካራክተሮች ናቸው እንደውም አንዳንዴ እንዴት አድርጌ አፕዴት ላድርገው ትላለህ እንዴት አይነት ጨካኝ ልሁን ጭካኔንም አፕዴት እንደዚያው ጊዜያችን አገራችን እንደዚህ አይደል ጭካኔን አፕዴት እያደረግን ልክ እንደዛ እንደማለት ነው አጭሩ በጣም ልምድ ነው በቃ እንደዛ እንደማለት ነው ዝም ብዬ በውስጤ ባስብ ለኮሜዲ ይርቀኝ ይሆን እሱ ልል ይችላል አሁን ጃነር ላይ አሁን ኮሜዲ እንዲጫወቱና አንተ ወርቅ አድርጌ እጫወታለሁ ነው የምትለው ወይስ ቢመጣ ተመኝተህ እመኛለሁ በጣም እመኛለሁ በጣም ቲያትርና እንደዚህ ኮሜዲ ካራክተር በጣም ነው የምመኘው የእውነት ለመናገር ምን አለ ይመጣና አንዳንዴ እንደው አይታወቅም እኮ ላለው እንትን ላደርገው እችላለሁ ትላለህ እና ቲያትርም እንደዛው ስለዚህ ሰው ያፉን ፍሬ ይበላል ነው አይደለ አይቀርም ስለዚህ በኮሜዲ ጠብቁን ግድ የለም እሺ ባንዳፍ ሙት እስኪ ታባቱ እውነት እንሰራለን ይዛባቱ በጣም ነው አይደለ መጀመሪያ የሚቀድመው እሱ አይደለ ሰው ያፉን ፍሬ ይበላል ከተባለ እውነት ነው ካፍህ የሚወጣ ቃል እውነት ነው ይፈልጋል ማለት ነው እውነት ነው አዎ የኪነ ጥበብ ሙያ አሁን ልጆች እድሜያቸው ስንት እንደሆነ አላውቅም እና ግን ወደ አንተ የሚያዘነብል የሚመስል አለ አዎ ሁለተኛው ልጄ መጀመሪያው ልጄ ቅዱስ ዳዊት ይባላል አሁን ኦሬዲ 13 አመቱ አልፏል ሁለተኛው ልጄ ሴት ናት ሊያት ዳዊት ትባላለች የሷ ወደዚህ በቃ የሷን አንድ ፊልም ሰርታለች ከኔ ጋር በእውነት ላይዳ ሚል ፊልም ልጄ ሆና ሰርታለችና እና በጣም እስከምደነግጥ ድረስ ማለት ነው እንዴ ታፓቷ ተለማምደን ልጅ ሁለት ገጽ ስክሪፕት ምናምን በቃሏ ይዛ ምናምን አንድ ምሽት እኮ ነው እስከምል ድረስና እሷ ይመስለኛል የሷ ይመስለኛል አሁን እኔ እንደውም በጣም መጠየቅ የፈለኩት ደግሞ እሱ መጠየቅ የፈለኩት ምኑ መሰለ ደስ ይልሃል አንተ ነው ወይስ እኔ አሁን ተው የኔን ነገር አለው ደስ ይልሃል ብትሆን ደስ ይለኛል ስለ እንዴት እንደምገራት ምን አይነት መንገድ እንድትከተል እንደማረጋት ስለማቀው ብትሆን ደስ ይለኛል ግን ምርጫው የራሷ ነው እኔ ምርጫ አይደለም ድንገት እንደኔ እንደ ድሮዬ ሆና ቢሆንስ ሁሉን እንደሚያምረው ስለዚህ ልትወጥ ትችላለች ድንገት ዶክተር ልትሆን ትችላለች እኮ ያኛው ደግሞ አምሯት ስለዚህ ብትሆን ደስ ይለኛል ምክንያቱም ምን አይነት መንገድ መከተል እንዳለባት መንገዶች ስለማሳያት ምክንያቱም ላይፍ ውስጥ አይደል ያለው የትኛው መንገድ ብትከተል እንደሚያዋጣት የትኛው እንደማያዋጣ የትኛው ለሷ ላይፍ ትክክል ሊሆን እንደሚችል እመራለሁ ምክንያቱም የአባትነት ድርሻው እዛ ጋር ስለሆነ ማለት ነው ይሄን አሁን ደግሞ ከብታይ በተቀራኒ ማለት የሌላ ይሁን ነገር ሆናለሁ ሲል አሁን የእሳት አደጋ ተከላካይ ሆኖ ፈልጎ ደስ ይለኛል ልጅ ፖሊስ ነው አርቲስት ነው ልጅ ፖሊስ ነው ቅዱስ ፖሊስ ነው ወታደር ነው ሆኖ ይለኛል በቃ ደስ ነው የሚለኝ አዎ ኪነ ጥበቡ ግን እንዳልኩ ገና ብዙ በጣም ቢቀር ነገር ስላለ ጭንቅ ይለኛል ይሆናል ለዘምተን ያለኝ ነው መስሎኝ አይደለም ቆይ አሁን እኮ አሁን አንተ ያልከኝ እኮ ብትሆን ደስ ይላል ወይ ነው እኮ ጥያቄ እንጂ እኮ ገና ትሁን አትሁን ለመሆን ትፈልግ አላቅም እኮ ገና ግን በምን አይነት መንገድ ልትሄድ እንደምትችል ስለማሳያት ብትሆን ደስ ይለኛል ነው እንጂ እሷማ እኮ የመጀመሪያው እኮ አስተማሪነት ነው ምንድነው ማለት ቲቸር ትላለች አሁን ደግሞ ቀይራለች ሌላ ነገር ደግሞ ሆናለች እኮ ግን ትጸልያለህ አትሁንብኝ ብለህ ወይስ ትሁን ብለህ ነው ችግር የለም እኔ እግዚአብሔር ልጆችን እኔ እግዚአብሔር እኔ በፈለኩት እኔ ባሰብኩት እኔ በምሮጠው እኔ እንደዚህ በምራጓ አይደለም የመረኝ እግዚአብሔር በራሱ መንገድ እንዲመራቸው ነው የሚጸልየው ዝም እንጂ አደራን ፈጣሪ እንዴ እንዳትሆን እንደዚህ አይደለም ብቻ የሰከነ አይምሮ ያላት ወንዶቹም ሴቶቹም ጥሩ ልቦና ያላቸው ልጆች እንዲሆኑ ጸልያለሁ እሱ በሚፈልገው መንገድ የሚሄዱ አይነ ልቦናቸው የተስተካከለ ልጆች እንዲሆኑ ነው እንጂ እንትን እንዳትሆን ዶክተር እንዳትሆን ፖሊስ እንዳትሆን ብዬ አልጸልይም እንደዚህም አይጸልይም ሲጀምር እሱማ ያው ምሪ የወላጅ በሚለው የወላጅ አንጀት እንደዚህ ከሆነ ጸሎቱ ትክክል አይደለም እንደዚህ አይጸልይም ጸሎት ላይ ክርስቶስ አንተ እንዳሻ ክርስቶስ አንተ እንዳሻ ነው አንተ እንደፈለግ ክርስቶስ ሲያስተምር ስለነዛ ሁለት ሴቶች ልመና ታውቃለህ
እኔ ልጄን በቀኝ አውለልኝ ካንተ ጋር በቀኝ እንዲሆን ፈልጋለሁ ካንተ ጋር በግራ እንዲሆን እናም ያሉት የክርስቶስ ቀኝና ግራ ምንድነው ጸሎታችሁን እንኳን አታቁም ምን እንደምንጸልይ እንኳን አናውቅም የክርስቶስ ቀኝ ስቅለት ነው እሱ በመሃል ነው የክርስቶስ ግራም ስቅለት ነው አየ እነዛ ሴቶች ለምኑት የነበሩት ክርስቶስ ልጆቼ በቀኝና በግራ ይሉት በቀኝና በግራ ብለው ይሰቀሉ እንደማለት ነው ክርስቶስ ለመሰቀል ነው የመጣው ልክ እንደዛ ነውና ጸሎት አይጸልይም እንደዚህ ልጄ እንድንተውን ልጄ እንደዚህ ይሁን ተብሎ አይጸልይም አንተ በምትፈልገው መንገድ ግን ምራው ልቦና ብቻ ይኖረው ነው እኔ ልጆቼ ልቦና ይኖራቸው ብዬ ነው የምጸልየው ልቦና ይሰከነ ከሆነ የተረጋጋ መንፈስ ያላቸው ልጆች ከሆነ ምንም ይሁን ምንም ይሁን ይኖር ግን ሰከነ ያለ ቤተክርስቲያን ልጅ ሆኖ ይሄ ሌላ ሱሱ ውስጥ ሌላ እንትን ውስጥ ያልገቡ የዳዊት ልጆች ተብሎ ግን ምንም ይሁን እንደዛ እንደሆነ እንጂ እንትን ብዬ አልጸልይም በሞት አልጸልይም እንትን ይሁን እንደ እግዚአብሔር እንዴት እንደዛ ይጠይቅ ወሰነው ሰጥቻለሁ ማን ይቀነስ ላይ የማን ይቀነሳል ፕሮግራሙ እና ቀርብ ያለው አንተ ጋር ማለት ተከረሳው ተሳስታል ብዙ ያለበኩ እንደቀደኛ ተነበርኩት ውጭ ወጥቼ ተሳስታል ያልኩት ነው ጥያቄ ውጭ ወጥቼ ግን ውጭ ወጥቼ አይተኛል ውጭ ወጥቼ በረታው እዛ ቁጭ ብለ ኃይለኛ መላሽ ሆንክ እዛ ይደረገጣሉ ሲመጡ ውጭ ወጥቼ በጣም መላሽ ነበርኩኝ ለቡድኑ እና እሱ ፕሮግራም በጣም ቫይራል የወጡ እንትኖች ያለው አሁን ቲክቶክ ላይ በተለይ ፌስቡክ ላይ አሁን ተቆርጦ ምናምን የቲክቶኮቹ ቪዲዮዎች ተቆርጠው ያለው ምናምንና የብዙ እንትኖች አያለው እና አንዳንድ ቀንዶ ዳይት አግኝቼ በጠየቅኩት ምናምን አንዳንዶቹ የቪዲዮዎቹ ሆን ተብሎ ተሰርተው ነው ወይስ ነው ናቸው እንደዛ ናቸው አይደል በቃ ስክሪፕት የሚመስላቸው ሰዎች አሉ የታሰውን ተብሎ ተሰርቶበት ምናምን አይደል እናንተ ጋር ሳይሆን አረ ሰዎች ቆራርጠው እሱማ ነው ለቪዲዮ እንዲመች አድርገው አይደለም ከሌላ ጥያቄ ላይ ለጥያቄ መልስ አምጥተው ምናምን አይደለም የራሱን ጥያቄ የራሱን መልስ ምናምን ነው እየቆራረጡ የሚለቁትና እነዚህ ሰዎች ከጀርባቸው ግን ምን አይነት ከባባድ ጥያቄዎችን ግን መልሰዋል ብሎ የሚያይ ደግሞ የለም አሁን እዚህ ጋር ሲሳሳቱ የምታያቸው ከ50 ጥያቄ ውስጥ 3ቱን 5ቱን ምናምን ነው የሚሳሳቱትና 40 ምናምን ከባባድ ጥያቄዎች ከባባድ ሊመለሱ የማይችሉ ጥያቄዎች ይመልሳሉ ድንገትስ አሁን አንዱን ባለፈው ስጠይቀው ከጤፍ ግንድ የሚሰራ የቤት ቁሳቁስ ምንድነው ብዬ ጠየቅኩት አለኝ ከጤፍ ግንድ የሚሰራ የቤት ቁሳቁስ ሲኒ አለኝ እንዴት ነው ሲኒ ይለዋል እንዴ ሲኒ ላይ ይሳል የለ እንዴ እንደዚህ ያላለኝም አየስ ያሰራ ሲኒ ላይ የምትሳለውን ጤፍ ትመስላለች ነው በቃ ግን ጤፍ ነች እሷ ራሱ ሲኒ ላይ ያለችው የሆነ የስንዴ ወይ ገብስ ነገር እኮ ነው ቻይኖቹ ናቸው የሚሰሩት እሷ እና ድንገት ለመፍጠንም ደቂቃው አጭር ናት የመጀመሪያው ዙር ታቋለ ተወዳድራለ አንተ 2 ደቂቃ ከ30 ሰከንድ ነው የሚሰጥ ሰዓቷ እያነሰች አንድ ሰው ሲቀነስ 10 ሰከንድ ስለሚቀነስ ለመፍጠን ፍራንኩን ለመጨመር ምናምን ስለሚፈጥኑ ቀላሉን ጥያቄ አሁን ፍለ ለፊቴ ከበሮ ይታየኛል ከበሮ ከመን ይሰራል ብትለው ለመፍጠን ብሎ ማለት ነው ከብረት ከድንጋይ ከምናምን ይላል ቀላል ጥያቄ እኮ እንደዚህ እንደመሳሳት ነው እንጂ የሚሳሳቱት እንኳን ይሆነት ነው አይደለ እና አንተስ እኔ እንዲያና ነገሮች በተለይ አሁን እንዲ ለምሳሌ አንዳንድ ጊዜ እዚሁ የዚህ ዩቲዩብ ፕሮግራም ላይ እንኳን ግዴታ ሁሉም ላይ ብቁ ሆነ መገኘት አለብህ ሁሉም ጥያቄዎች ላይና ግን በቀን 2-3 ሰው ልቀርጽ ይችላል ከመጀመሪያው ሁለተኛው ምናምን ሰው አይደለ የሳታቀው የሆነ የሚመጣ ባህል ድካሙ አለ አንዳንድ ሰው ነው የሆነ ብስጭትም ያደርጋል ምናምን እንደሱ ያን ነገር አይገጥምህም ምንም እየሳኩ ኢንጆይ እያደረኩ እየተዝናናውበት አይቻለሁ ግን እኮ ቪዲዮዎቹ ላይ አንተ ደግሞ እንዴ ምናምን በጣም እየተዝናናው ነው ምክንያቱም አንደኛ የመጀመሪያው የኔ ድርሻ ልጆቹ የሚመጡት ተወዳዳሪዎች ካሜራ ፊት ለፊት በብዛት ካወቅ እናንተ ባለሙያዎች ስትሆኑ ነው እንጂ የምትመጡት ከሌላ ሙያ ላይ የመጡ ከተለያየ ቢሮ ከተለያየ ድርጅታቸውን ለማስተዋወቅ ምናምን ይመጣሉ በጣም ብዙ ነው የሚመጣው ምዝገባው ራሱ በጣም ብዙ ነውና እነዛን ሰዎች ለካሜራ ፊት እንዲሆኑ ማለት ፍርሃታቸውን ማስወገድ ምናምን ላይ ነው መጀመሪያ መሰራው ጨዋታ ምናምን ማቀላለድ ነው መጀመሪያው ለዛ ዝግጁ ሲሆኑ ነው አሳስቀ ጨርሰ ነው
የምትጀምረው። ለምሳሌ እኔ ጥያቄው ላይ ሲሪየስ ሆኖ እንዲመልሱ ነው እንጂ ገና ካሜራ አለ ምናምን ብለው እንዲያስቡ እሱን ካሰቡማ አንድም እንትን አትሰራም። ገብቶሃል? ለዚህ ነው በቀን 2-3 ምናምን የምንሰራው ያችን ነገር ስለምንሰራና ፍርሃታቸውን ካስወገድን በኋላ ነው። ስለዚህ ኢንጆይ ነው ከነሱ ጋር አብሬ የማደርገው። በደንብ ነው የምንለማመደው። መጀመሪያ እያተሳሰብኩ እየፎገርኩ ምናምን ነው። ከዛ ጀለስ ትሆናለህ። አንዴ ደግሞ እኔ እንደ ባህሪ ሆኖ የሆነ ሙድ ውስጥ ከገባው በቃ እዚህ ነኝ። የሚረብሽ ነገር አልፈልግም። እዚህ ነኝ። እዚህ ጨዋታው ምኑም ካደመከው በኋላ ነው ስትወጣ ሌላ ሰው ደግሞ ነው ትወጣለህ እንጂ ትዝ አይለኝ። ከወጣው በኋላ እኮ የሚደክመኝ ነገር ወገቤን ሊያመኝ ይችላል፣ እግሬ ሊደክም ይችላል። አይተሃል። በቀን 2-3 ከቀረስክ ከ4 ሰዓት ከጀመርክ እስከ 12 ሰዓት ምናምን መቆም ከባድ ነው። ከባድነት አለው፣ ግን ኢንጆይ ስለሚያደርግህ ደስ ይላል። ወደ ጂም የምሰራው ስራ ነው ባይዘው። የእድሜ ገደብ አንዳንድ ጊዜ ስራ ላይ ተጽዕኖ አለውና እንደ ምሳሌ እንዲሆን ትንሽ ጊዜ እንደማስተማር ምናምን ትንሽ ያን ጊዜ ላይ በእድሜ በለጥ ሰዎች ማስተማር እነሱም እንትን ነው ምንድነው አንዳንድ ጊዜ የሚያጠፉት እነሱ ሊሆኑ ይችላሉ። ተለቅኝትና አተ ምናምን ትላለህ አነስ የሚለው ወይ አንተ እኩያ የሆነው እነዛኞቹ ግን አንተ አትልም ታዲያ አንተ ካልክ እንዴ ምናምን እና አንተ ስታቀርብ በእድሜ ካንተ ከፍ የሚሉ ምናምን ገጠሙህ እና እንዴት ትሪት አደረካቸው? አዎ አይ አሁን ስህተት ነው። እኛ በብዛት ጥያቄ ሲጠየቅ ነው እንጂ የሚሳሳተው ሌላ ጥፋት አይጠፋም። ፕሮግራሙ ላይ አይተው ከሆነ ብዙ ደግሞ እንደዚህ በጣም ትላልቅ የሆኑ ሰዎች አይመጡም። ህግ መጣስ ይኖራል እኮ ስራው ላይ እና ህግ አለው እኮ ጨዋታው ህጉ ጥያቄ መመለስ ነው ወይ ደግሞ እዚህ ጋር ባንክ ማለት ያለበት ሰውዬ እዛ ጋር ሄዶ ባንክ ካለ ስህተት ነው ምናምን ይሄን እኔ በነፃነት ነው አንተም ኮና አንተ አንቺም ኮና አንቺ እያልኩ ነው። እኔ በፍሬንድ ነው ሁሉንም። ከዛ በኋላ ከወረድክ በኋላ ይሻላል ይቅርታ እንጂ ምንም ደስተኞች ናቸው። እኔ አባባ ደግሞ አልነበርና እርሶ ደግሞ ፊልም በጣም እኔ በጣም የምወደው እንትን ነው ይሄ ገጠመኝ ጉዳዮች ምናምን ግን ሲጠየቅ የሚጠፋ ምናምን ነው። ካልጠፋ የፊልም ገጠመኞች ብዙ ናቸውና እንደው ውል የሚል በጣም የሚያናደኝ ጥያቄ ነው አይደለ? እኔ ራሴ እጠይቃለሁ እኮ እስኪ ገጠመኞች የበዓል ፕሮግራም ላይ ገጠመኝ እጠይቃለሁ። እየተናደርኩ ነው የምጠይቀው። እንደሚጠፋ አውቃለሁ። ይጠፋል። አዎ በኋላ ስቴት ትዝ ይላል እንዴ አሁን ስንወርድ እኮ እንትን እኮ ካስገባሁ ልንገርህ እላለሁ ሊፍት ውስጥ ምናልባት። እሺ ስለዚህ ታስብና መጨረሻ ላይ ትዝ ካለን ትላለን። ሌላኛው እንግዲህ ቅድም የጀመርናቸው መንፈሳዊ ህይወት አለ። ከዚህ በኋላ የሚኖሩ የመንፈሳዊ ህይወትና ዳዊት ኢትዮጵያና ዳዊትን እናወራቸዋለን። የበጎ አድራጎት ተግባራት አሉ። መጨረሻ ላይ ሌሎች መሰናበቻዎች ይኖሩናል። ተመልካቾቼ እጅግ አድርጌ ወዳቸዋለሁ፣ አከብራቸዋለሁ። ቆይታ እያደረኩ የምገኘው ከተዋናይ ሆስት ዘርፈ እና ሌሎች ዘርፈ ብዙ ስራዎች የሚሰራ በአንድ ብቻ መጥራት እነዛኞቹ መበደል ጭምር ስለሆነ ማለት ነው እና በጣም ታታሪ ጎበዝ ነው። በጣም እውነት ከማከብራቸው ከምወዳቸው ሰዎች አንዱ ዳዊት አባተ ነው አብሮኛለሁ። ዳዊት ስለመጣ እጅግ አድርጌ አመሰግናለሁ። ቆይታችን ይቀጥላል። እረፍት አድርገን ነው የምንመለሰው። ይሄን እንግዲህ ይሄን አበባ ያበረከተልህ ነገር ያለው እስክንድር አበባ ፍላወር ባር ብሎ መጥቷል። እስኪ እጅግ እናመሰግናለን። ሳቫና ስቱዲዮ እንግዲህ ወደ ዘፍመሽ ከመድረሳችሁ በፊት ግሬስ ህንፃ 6ኛ ፎቅ ላይ ታገኙታላችሁ። እንደዚሁም ሸገር ሱፍን እጅግ አድርጌ አመሰግናለሁኝ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። የሥራ ባልደረቦቼን እጅግ አድርጌ አመሰግናለሁ። ቆይታችን ይቀጥላል። ተመልሰን እንመጣለን። ሁሉም ታሪክ አለው። ታዋቂ ሰዎች ደግሞ ሌላ ያልታየ ጎን አላቸው። ዴቪዬ ደህና ነህ? እግዚአብሔር ይመስገን አለን። እስካሁን እንትን ነው እንደው ደስ አለኝ ማለት ይሄ ከወዳጅ ጋር ከምታውቀው ሰው ጋር ምናምን ቆይታ ማድረግ ቀላል። አዎ በደንብ እንደው እንዳይከብደኝ እየፈራው ነበርና ግን ጥሩ ነው እና ደግሞ እንዳልኩ የለም አናድጄው እንዳያናፍጠኝ ምናምን እያልኩ ነው እንዳልኩት የዋህ ቅድም የጠቀስኳቸው ያንተ የህይወት ቆይታዎች አሉ። ወደ እነሱ እንመጣለን። ከዛ በፊት እንግዲህ እዚህ አካባቢ እንግዲህ ፕሮግራማችንን በደንብ እያገዘ ዳይሬክት እያደረገልን ያለው አላዛር ነው። በዚህ አጋጣሚ
አሊታ ቲዩብን ሰብስክራይብ አድርጉ። አሊታ እንግዲህ ይሄ ፕሮግራም ውብ እንዲሆን እያገዘን ይገኛል። አብራችሁኛ ያላችሁ እነ ኪንጎ የድምጽ ባለሙያ እና ቤላ እና ቢቲ በጣም አመሰግናለሁ። ልምጣና እሱ ከነሱ የመጣ ጥያቄ ነው። ፊልም እኮ ፕሮዲውስ አድርጎ ያውቃል አሉ? አዎ እርግጥ ተቀለም። ስለዚህ ቅድም የፊልም ባለሙያ እንበለው ተዋናይ ከምንል አንድ ምንድነው በመጀመሪያ አሊታ ስትልና በጣም ነው የእውነት አሊታ ማደንቀው። አምባር ላይ አብረን ሰርቻለሁ ከሱ ጋር እድለኛ ሆኜ። አምባር በፍጹም ካሳሁን የተጀመረው ዳይሬክቲንጉ እና የሆነ ተቾች አሉ። ሁሉም ዳይሬክተር የራሱ ተቾች አሉት አይደለ? እና ያቺን የፍጹምን ተቻ ማስቀጠል የቻለው አሊታ ነው ለኔ እስከሚገባኝ ድረስ። በፊት የነበረውን ነገር በደንብ የነበረውን ከለር የነበረውን ዳይሬክቲንግ ምናምን በደንብ እና በጣም የሆነት የድረሰው አንተ በኩል እንደው ጥያቄያችንን ሳንረሳ አላዛር ሳለልኝ እዚሁ ፕሮግራማችን ላይ እንግዳ ይሆናል። ሁሉም ታሪክ አለው። ታሪክ ያለው በሙሉ ማንም ሰው አንድ ቀን ሰው አንዲት ቀንን ዘሎ የተወለደ ልጅ ማለት ነው። ሁለተኛ ቀን ከደረሰ እኮ የሆነች ታሪክ አለች አይደል? ስለዚህ የሆነ እድሜ ሲደርስ ደግሞ የተጠራቀመ ታሪክ አለ። ሁሉም ታሪክ አለ። ስለዚህ ከእንግዳዎቻችን በደንብ ልዘጋጅ ብሎ ነው ዛሬ የሚቀርበውና ያው አሊታ አላዛር ሳለልኝ ነው። የአሊታን ቲዩብ ሰብስክራይብ አድርጉ እና ምን አለ እሱ የፊልም ፕሮዲውስ አድርጎ ያውቃል እና እሱንም ጠይቀው። ሳረሰው ልንገር ብዬ ነው እንጂ ፊልም ምንድነው ያኔ ቀደም እኮ አወራን እኮ የሆነ ነገር ተጀመረና በሆነ ነገር ደግሞ እንደገና እስኪ ይሄን ደግሞ አድርጌ ትንሽ ቢዝነስ ሜክ ላድርግ ላይፍ ውስጥ አለ አይደል ያለ ነው እንዴት እንደሚደረግ ምናምን እናውቀዋለን ብለን አንድ ፊልም ፕሮዲውስ አድርጌያለሁ። ቁልፉን ስጭኝ የሚል ፊልም እኔ ሚሊዮን ብርሃኔ፣ አብዱልከሪም ጀማል፣ ጆ አንስተረፈ ዳጊ ምናምን ሆነን ሰርተናል። ቁልፉን ስጭኝ አሪፍ አንድ ቤት ውስጥ የሚያልቅ ታሪክ ነው። በጣም የሚገርም ኮሜዲ ነበረ። ግን እኔ ምን እንደሆነ አላውቅም። እንደ ያኔ ነገሮች ትንሽ እንትን አሉ። ያው አላጣንም። ፍራንካችንን አግኝተናል ምናምን ፕሮዲውስ አድርጌያለሁ። ከዛ በኋላ ግን የሚያስቀጥል ሞራል አልነበረም። ሌላ ለማድረግ ምናምን ተከታታይ ለማድረግ የሚያስቀጥል ሞራል ስላልነበረ ነው እንጂ በዚህም መተናል። በዛ መጥቼ ነበር በጀርባ በኩል ተውኝም እንደገና እስኪ ፕሮዲውስ እናድርግ። ኤክስኪዩቲቭ ፕሮዲውሰሯ ባለቤቴ ናት። ቢዝነስ ምናምን ከተባለ ነካ ታደርጋለህ ማለት ነው። ጎበዝ ባለቤቴ እቺ ወድጄ በቃ ብዙ ነገር የምታወራ ነገር ከባድ ቢዝነስ ማናት ከባድ ቢዝነስ ውማን በቃ ቢዝነስ ውማን ሴቶቹ በኋላ ጉድ እንትን ናት። ክሬት ታደርጋለች። በቃ ቢዝነስ እንዴት ሜክ እንደማደርግ እንዳለበት የሆነች ክሬት ጎበዝ ናት በጣም። ኤክስኪዩቲቭ ፕሮዲውሰሯም እሷ ነበረች እና እሷም ስላለች ነው ብቻ ከጀርባ የሚገፋ አንድ አካል ካለ ማንተ የግንባር ስጋ መሆን ቀላል እኮ ነው። እንኳን ለሰው ወርለ ኑሮ ምን ተርፈው እንኳን ለራስህ በጣም ሁሌም ጥያቄው ደግሞ እሷ ነው። መቼ ነው ለራሳችን? መቼ ነው ለኛ? መቼ ነው ለቤት? መቼ ነው ለልጆች? ሁሌ ለሰው ግንባር ስጋ ሆነ ነው ጥያቄዋና እሷን የምትፈጥረውን ነገር እኔ ግንባር ስጋ ይዤ ሆኜ ከኋላ የሚገፋ ሰው ግን ግዴታ ያስፈልጋልና አንዷ እሷ ናት አለች። አዎ ማለት የእንትን እንደው ስላነሳኸው ነው ከስኬታማ ወንዶች ጀርባ አንዲት ጀግና ሴት አለች ምናምን ይባላልና አንዳንድ ጊዜ ለአባባል ምናምን ብቻ የሚሆንበት ጊዜ አለ። እንደሱ ሳይሆንም ጎበዝ የሚሆኑ ሰዎች አሉ። ብዙ ጊዜ ግን ሲመረመር እንደሱ። ምክንያቱም አንድ ሰው ደግሞ ምን አለኝ ቢያንስ የምትገፋ ምናምን ከተገኘች በጣም እሱ መታደል ነው አለኝ። ቢያንስ የማትረብሽ ቢያንስ አላማን ተረድታ ዝም የምትል አይዞህ እንኳን ባትል በቃ ይሄ የሚስት ድርሻ አንተም የባል ድርሻ እሱን ለመወጣት ፈቃደኛ ሆነች። የማትረብሽ እኮ ማግኘት መታደል ነው አለ። ሲያልፍ ደግሞ በቃ ሁሉን አብረን እንደዛ ከሆነ ሁሉን ናት የኔ ባለቤት ሁሉን ናት አይደለ? አትረብሽ የምትገፋ ምናምን የሆነ ነገር እንደዚህ የምታነሳሳ
ምናምን ሁሉም ናት የምታጎርስ ቁልፉን ስጪኝ ዘፈን አለ የጆኒ ራጋ ምናምን አንድ ሰሞን ይሄ የዘፈኖች በመሰረቱ ኢትዮጵያ ውስጥ ብቻ አይደለም እንዳጋጣሚ ሆኖ ውጪም እንደ ነገሮች አይቻለሁ የዘፈን የውጪ ፊልሞች ላይ አይቻለሁ እና ከዝም ብሎ ድንገት ተገጣጥሞ ነው ወይስ ርዕሱ ተገጣጥሞ ነው? ለመናገር ገጠመኝ ነው። ርዕሱን ያወጣው እንትና ነው ሀብታሙ ማሞ። ሀብታሙ ማሞ ጎበዝ ደራሲና ገጣሚ እንደዚሁም ጎበዝ ተዋናይ ነው። በጣም ጨርቦሌ ምን ልታዘዝ ላይ ጨርቦሌ አዎ ጨርቦሌን የሚጫወት ሀብታሙ ማሞ እሱ ነው። ስቱዲዮ ውስጥ ኤዲት እያደረግን ፍጹም ስቱዲዮ ውስጥ ርዕስ ጨርሰን ርዕስ እናወጣ ለምን ቁልፉን ስጭኝ አይባልም አለ እና በቃ በዛው ጸና እና ዘፈኑንም ማጀብ ያደረግ ነው ምናምን እንጂ ምን ገጠመኝ ነው እንጂ የታስቦበት ምናምን አይደለም። ድንገታዊ ነው። ሌላ እንግዲህ የመጀመሪያ መቀረጽ ካሜራ ምናምን እንትን ያልክበት ፊልም ምንድነው? የመጀመሪያው እንደ ተውኝበት ነው እንደ ኮረስ ነው ጥያቄው። ምንም መቀረጽ በቃ ቅርጽ ሊቀር የተቀረጽበት እንደዚህ ብቅ ያልኩበት የሆነ ኮረስ ሆኜ ኢትዮጵያ በ2000 ምናምን እንደዚህ ነው የምትሆነው እነ ማንንም አምጣልኝ ነጥላውን ዘውገ ጥቁር አንበሳ ሆስፒታል ወደፊት እንግዲህ በር ላይ አንድ ሰው አይኖርም ነበር። ጥያቄ አይቆም። ጥበቃዎቹ ስራቸው ምን እንደሆነ አላውቅም ነበር ያኔ። የሚመልሱት ሰው የለም ምናምን ነበር ያኔ እኛ ስንቀርጽ ያኔ። ግን በ2000 ምናምን ኢትዮጵያ እንዲህ ትሆናለች ግርግር አስገባኝ እኔ እንደዚህ እዚህ ላይ መገባው ምናምን ብለን ማለት ነው። አሁን አለ የሆነ ታው ሆነ ያኔ እኛ ነው የተቀረጸው። ኮረሶ አንዱ ከሚጮት ውስጥ አንዱ ነበር። ተታይ ነበር ግን አዴጃ ልታለጋገር በ2000 ኢትዮጵያ እንደዚህ ሆስፒታል እንደዚህ ይጨናነቃል ተብሎ የእውነት አሁን አይታችሁ ታውቃላችሁ? ሆስፒታል እንደዚህ እኮ ነው እና ያኔ አሟርቼ ከዛ ተጋርጬ መጣሁ እንደ እኔ ወንድሜ ገብቷል እኮ እዛ ምናምን ብያለሁ በር ላይ ዲያሎጉ ላይ ከቀበሌ አዳራሽ ወስደው ትዝ ይለኛል። ኮረስ ይሰብሰብ ተብሎ ኮረስም የለም እኮ ያኔ። አሁን እነ ሳሚ እንደዚህ ኤጀንቶቹ እንደሚሰበስቡት ፎቶ ምናምን ነገር አምታወርላውን ተዋና የሚያመጡልኝ ያለም እንደዛ በመከራ ከየቲያትር ክበቡ አዳራሽ ምናምን ተሰብስበን እኮ ነው ነፉንን በራሳችን ትራንስፖርት በእግራችን ምናምን ጥቁር አንበሳ ድረስ ተሰብስበን ፀሐይ ቀቅሉን ከስንት ሰዓት እስከ ስንት ሰዓት መጡ ነጥለው እንደዚህ ያው መጡ ካሜራ ደስ አለን። 8 ሰዓት ምናምን ተበቀናል እኮ ጠዋት ደርሰን 8 ሰዓት ላይ ተቀረጸ 2 ሰዓት ደርሰኛ እኛ እንዲህ ብለን ከሰል መስለን ጮራ እሱ ነው የመጀመሪያ ቀረጻ። በቃ ቀረጻ አንድ ወዳጄ እቤት በቃ ምናምን ተብዬ ድር ነኝ የምከፍለው አለ ለእናቴና ያን ቀን ምናምን እኔ ቀረጻ አለብኝ ብዬ ድር እንትን አልኳላ በመከራ እናቴ ስለሆነች ነው ያወቀችኝ አለ። እንደዚህ አንተ አይነት ሲል ነውና ለዚህች ነው ድር አልከፍልም ያልከኝ እውነት ነው። እሱንም ልጇ ስለሆንኩ ነው ያወቀችኝ። እሱንም ልጇ ስለሆንኩ ነው አለኝ። እንደዚህ ነው በቃ እኔ መጀመሪያው ግን ልታይ አሁን ትዝ አይለኝም ግን የታየው ይመስለኛል። ሌላ የምጠላው ጥያቄ ልጠላው የምችል እኔ የሚጨንቀኝ መጥላት ሳይሆን የሚጨንቀኝ ጥያቄ ነውና ይሄ ገጸ ባህሪ የምትወደው እንደው ይበልጥ እንደው ከሰራቸው ውስጥ ቅድም ብሎ የሚመጣልህ ምናምን የሆነት የሚጨንቀኝ ነው። አለመመለስ ትችላለህ? አይ በቃ አሁንም እኮ ለምር ነው እኮ አሁን እኔም ለምጄዋለሁና የአንታጎኒስቱ በቃ ለምጄዋለሁ። ነገርኩህ እኮ አፕዴት ማድረግ ነው የምፈልገው። አይ እንደው ከፊልሞቹ ከሰራቸው ውስጥ ከላይ የሚባለው ገጸ ባህሪ እንደዛ ከሆነ ያላደንኩሽም ላይ ያለው የዳዊት ካራክተር በቃ መውጫዬም ስለሆነ ከህዝብ ጋር የሚያስተዋውቀኝ እንደ እግዚአብሔር ፍቃድ ለኔ የእንጀራ ገመድ የእንጀራ መንገድን የከፈተልኝ ስለሆነ እሱን ካራክተር በጣም ነው የምወደው። አላደንኩሽም ይሄ የነ ማግስት ምናምን የነበሩ የነ
የሀብታሙ ደግሞ አንድ ዮሐንስ የሀብታሙ ማሞ አንድ ፊልም ነበር ምናምን ሾህ ምናምን የሚሉ ፊልሞች የምን ሾህ ነበር እነሱ ፊልሞች የነበሩበት ታይም ነበር አላላ ካራቴዎች በጣም በብዛት ቀዝቃዛው ላፍ ዘፈኑ እንደማስታውሰው ታውቃለህ አላዳንኩሽ ኖሪያ አልተከምኩሽም አላዳንኩሽም ሰሊ ዘፋኝ ነበር እንዴ ዘማሪ አዎና ወደ ዝማሬ ነው ዘፈኑ አላዳንኩሽም ኖሪያ አልተከምኩሽም ነው የሚለው አንተ ወደ ዝማሬው ወሰድከው አላዳንኩሽም የእንትኑን ምን ሆነ መሰለህ አንተ እንግዶች ይዘህ በቀረብኩ ቁጥር አሁን በቅርቡ ይሄው እንደዚህ ማውራው ፕሮሞት እያደረኩ ነው ራሴ እንግዶች ይዘህ በቀረብኩ ቁጥር የራስን ታሪክ እያወራ ጨረስክብን የዚህ ፕሮግራም አዘጋጆች ሁሉም ታሪክ አለው ላይ እኮ ተቀርባለህ አንተ ብዙ ክፍል የሚሆን ታሪክ ነው ያለኝ ባይ በጣምና አሁን ዘማሪውን እሱ ላይ ስለማወራው እንጂ ብነግርህ ይሄ እንደውም ጠብቁ ማለት ይሄ ለምን ዘፋኝ እንዳልሆንኩኝ በቃ በጣም ያስቃል በጣም ያሳዝናል የምንገኘው ሳባና ጋለሪ ውስጥ ነው ሳባና ጋለሪ እንግዲህ በጣም እጅግ የተዋቡ ድንቅ ሰዓሊያን የሳሏቸውን የነሱ የጥበብ ውጤት ታገኛላችሁ እውነት የስዕል ዋጋ አይደለም በቃ ማለት ጥበብ አይሸጥም እንግዲህ ተሰጠ ነው የሚባለው በጣም የገረመኝ ስዕል እያየሁ ነበር እዛ ጋርና በጣም የሚገርም በቃ መጽሐፍ የሆነ ስዕል በጣም የእውነት እኔ የመጣው ጊዜ የተሰማኝ አይነት ስሜት ያለ በጣም የክርስቶስ እጅ ተቸንክሮ የህይወት ዛፍ ወጥቶበት እዛ እንገኛለን ጎብኟቸው እንግዲህ ሌላ እንግዲህ እስክንድር አበባና ዲኮር እጅግ አድርገን እናመሰግናለን ሸገር ሱፍ ትጋት ህንፃ 22 አካባቢ ትጋት ህንፃ ላይ ምድር ላይ ታገኟቸዋላችሁ ሸገር ሱፎች በጣም ብዙ አማራጭ ይዘው ይጠብቋቸዋል ምን ቀረን መሰለ ዳይትና እንግዲህ ቅድም ስትነግረኝ ነበር አሁን መተጋገዝ አለብን ምንም እንደ ኪነጥበብ ሙያ ብቻ ሳይሆን ብዙ ይቀረናል አሁን አይደል እንደ ሀገር አሁን ያው እውነት ነው ልክ አይደለም እንደ በብሔር እንዲ ጥግ ይዘን የምንቧጨቅ ዓለም ሌላ ደረጃ ላይ ደርሷል የድንበር የሌላቸው ሀገሮች አሉ ምናምን እንደዛ የሆኑ ሰዎች ማንተጋገዘው እኮ እዚህ ጋርም እኮ ነው በጣም ይሄ ምሁር የሚመስልህ በጣም መንፈሳዊ የሚመስልህ ምናምን ሰውዬ የሆነ ቀን እውነቱ ሲገለጥ ብሔርተኛ ነው ልክ አይደለም ፈጣሪ ደግሞ የፈጠረው ሰው ነው ፈጣሪ ሰውን ፈጠረ ነው የሚለው ብሔር ፈጠረ የሚል አንድ ቦታ የለም ጎሳ ፈጠረ የሚል አላየንም ምናምንና ቀድሞ ነገር ብሔር ማለትም እንግዲህ በግዕዝ ህዝብ ማለት መሰለኝ አይደለ የተባለው ብዙ ተባዙ ነው ያን ያህል ብዙ ሆነንም አይመስለኝም የምንቧጨቀው የምንባለው ምናምንና የሚገርመኝ በጣም እንትን የሚለኝ ነገር አብዛኛው የምድር ክፍል ውሃ ነው እና ትንሽዬዋ ነች የብሷ ምድሯ ትንሽዬዋ ነች ምናምንና እንደዚህም ሆኖ ገና ብዙ ቦታ ብዙ ምናምን አለ አንዳንድ ቀን ምን እንደሚያባላ ግራ ይገባኛል ስትሄድ ባዶ ቦታ ብዛቱ የሆነ ቦታ ትጣላለህ ምናምንና ከዛ ጥለው ትሄዳለህ የምትጣላበትን ምድር ትቀበርበታለህ ትክክል እና እንደዚህ እንደ ፕሮግራም እንዲያን ነገሮችን ዝም ብለን ስቀን ተጫውተን መለያየት ሳይሆን ዋጋ ያላቸው ነገሮች ሳናወራ ባንሄድ ደስ ይለኛል እንደ ሀገርና ዳዊት ምን ይለናል በሱ ጉዳይ ላይ እና ምን እውነት ለመናገር በጣም ሴንሲቲቭ ነኝና ባጠይቀኝ ደስ ይለኝ ነበር አዎ ግን ግዴታችን ሆነ አዎ ከባድ ነገር ላይ ስላለን አዎ ከዚህ በፊትም ብየዋለሁ ሀገሬ በጣም እየተፈተነች ሀገሬ ፍርድ ላይ ያለች እስከሚመስለኝ ድረስ በጣም እየተፈተነች ያለችበት ሁኔታ ነውና ደግሞ የምትፈተነው በራስዋ የራሴ በምትላቸው ሰዎች ህዝቦች ነውና ምንድነው የሆነው እኔ አሁን አልገባ ያለኝ ነገር ምንድነው የሆነው የቱ ጋር ነው የተሰበርነው የቱ ጋር ነው ግራ የገባን በጣም ነው ግራ የገባን እኛ እንደውም ግራም ቀኝም ነው የገባን በቃ እንዲህ ነው ያላጋን እውነት አሁን ቅድም ተናገርክ ዓለም የት ደርሷል እኛ ገና የታችኛው ሌብል ላይ መባላት ላይ ነው ያለነውና ምንድነው የሆነው ነው አሁን አልገባ ያለኝ እግዚአብሔር እንደ ፈጣሪ ምን አድርገን ነው በቃ በዚህ ባይቀጣንስ ባትቀጣንስ ይላል በዚህ ልክ ባይቀጣንስ እንደው አይባልም አይደለ እንደው ይቅር በለኝ ፈጣሪ
እንደዚህ አይባልም እንጂ እንደ ሌሎቹ ዓለም አይሻለንም? እንደው ይሄ እንትኑ እንትን ትላለህ በዝናቡ በቃ ምን ላድርግ ይጨንቃል። የተፈጥሮ ይሻላል እልሃለሁ አንዳንዴ እና በሰው ሰራሽ እንዴት ሰው በፈጠረው ነገር እንባላለን? እንዴት ሰውን ዝም ብሎ ይጨፈጭፋል፣ ይገዳደላል? ኧረ በጣም ሼም ነው። በጣም እውነት እና ምን አድርገን ነው ፈጣሪ እላለሁ። ታሳዝነኛለች ሀገሬ። ስንት ነገር ማድረግ እየቻልን ተሳስረን ስንት እኛ እግዚአብሔር ይመስገን እንደው በአንጻራዊነት እየኖርን ነው። መስራት ብርቅ መኖር የማይቻልበት ኤሪያዎች አሉ። መስራትና ምናምን ቅንጦት ሌክዠሪ ነገር ነው መኖርና መረብ ፈጣሪ እባክህ የራስህ ጊዜ በቃ እስኪ አሁን ጊዜውን አንተ ውሰድ። ደግሞ አንተ ስራ የኛ በቃ ጨርሰናል። እኛ አብረን መኖር አልቻልንም። እንኳን አብሮ መኖር ተለያይተንም እኮ አብሮ መኖር አልቻልን። ተለያይተንም መኖር አልቻልን። እንዴት ነው እሺ የምንኖረው? ሰው ወይ አብሮ ይኖራል። አሁን ባልና ሚስት ይጋጫሉ። በፍቅር ጋልበት ጊዜ ፍቅር ነው። ግጭት ሲመጣ ደግሞ ሽማግሌ ይገባል የሚያስታርቅ ምን ብዙ ነገር አለ። የመጨረሻው ደረጃ ሲደርስ ምንድነው እንትኑ መለያየት ነው። ተለያይተው ምን ይኖራሉ። ምናልባት ልጆች ካላቸው ለሁለቱም ለልጆቻቸው እንደዚህ እየተባለ ይኖራል። እኛ እኮ አብረ መኖርን አልቻለም። እንደገና ተለያይተን መኖር አልቻለም። ምንድነው ከምንድነው የምንመደበው? ከሰው ነው የእውነት እና በጣም ያስጠላ ጊዜ ነው። የምትናገረውም ይጠፋል። እኔ አሁን በየግዳማት መዞር እፈልጋለሁ በጣም ላይፌ ከሆነ ጊዜ በኋላ እንደዛ አይነት ላይፍ ነው እኔ ውስጥ ያለውና በቃ እንትን ትላለህ። አትችልም ሀገሬ ላይ አልችልም። በቃ አልችልም። ይከብዳል። ሪስክ ነው። በጣም ከባድ ነገር ነውና ከብዳል። ኢትዮጵያ ነች አላውቅም። አንድ ፕሮግራም ላይ ምን ክፋት ኖሮት እንደተቆረጠ ማላውቀው እኔ ቃለ መጠይቅ ሰጥቼ የተቆረጠ ነገር ልንገርህ እዚህ ፕሮግራም ላይ ልበለውና ያልኩት አንድ ነገር ምንድነው የኑሮ ውድነቱ በጣም አንገሽግሾናል። በጣም ከብዶናል። በጣም ግን ችለን ኖረናል። ሰላማዊ ሰልፍ አልወጣንም። 5 ሳንቲም 10 ሳንቲም ሲጨመር የሚወጣባቸው ሀገራት አሉ። እዚህ ጎናችን ያሉ ሀገራትና አልወጣንም። ሰላማዊ ችለናል። ከዛ የሆነውን ነገሮች ችለናል ምናምን ከዛ ሰላም ይሁንሽ ግን ሰላም እሱ አይቻልም ስትባል ያሳዝናል። የፈለጋችሁትም የፈለገው ይሁን የፈለገው ይፈጠር ምናምን ያው መተጋገዝ አለብን። ምንድነው ፍቅር መለመን አለብን። አይ ቲንክ አሁን አንዳንድ ጊዜ ሁሉም ፖለቲካ ተንታኝ ሁሉም እንትን ምናምን ሆኖ አንድ ጊዜ እንደውም ምን ሆነ መሰለህ እንዲህ ስፖርት ምናምን የሚሰራበት አንድ አጋጣሚና በቃ ግዴታ ነበር ሄደን እዛ ቦታ ላይ ብዙ ይሄ ከፕሮግራም ያወጡ የነበረው ሽማግሌዎች ናቸው። ለጤና ይሮጣል ችግር የለውም እኮ ለጤና ስፖርት ይሰራል። እና ከዛ በኋላ የነበረው ፕሮግራማቸው የሚያወሩት እንትና እንደውልላቸው እስኪ ምናምን የሚያወሯቸው የመዝናናት ጉዳዮች ናቸው። በጣም ትልልቅ ሽማግሌ ከሰባ በላይ ያለፋቸው ምናምን ሽማግሌዎች ናቸው። እና ዝም ብሎ ይጨንቅ የለ ምናምን አዲስ ነው እንዴት ነው የዚህችን ሀገር ጉዳይ ዝም አላችሁ አይደል ምናምን አሉ። እንኳን እናንተ ዝም ብላችሁ የለ እንዴ በዚህ እድሜ ነው ያላችሁት ምናምን። ከዛ በኋላ ያለው ፕሮግራምም ደስ አይልም ነበር የሚያወሩት። አንዳንድ ጊዜ እኛም አይ ቲንክ አልመቻልን መሰለኝ። የሚጸልየው ሰው መጸለይ ያለበት ሰው መጸለይ አይደለም ምናምን ይመስለኛል። አንድ የቤት ስራችንም እየተወጣን አይመስለኝም። እና እነሱ ነገሮችንም መለወጥ ይቻላል እኮ ጸሎት የማይቀይራቸው ነገሮች የሉ። ይሄን አያይዘን ጸሎቱ ምናምን አያይዘን ደግሞ ወደ መንፈሳዊ ህይወት እንምጣና እንግዲህ ወደ መጨረሻው ጥያቄዎቻችን እየሄድን ነው። አይዞኝ ከደከመ መንፈሳዊ ህይወት አንዱ ነገር ነውና ብዙ ነገር ይቀይራል ብዬ አስባለሁ። ያኛው እንዳይቀድም አወራል። አንዱ እንዳልኩ ሰው አንድ አዛውንት ለሀገሩ የሚያዋጣው ነገር የለም ጥገኛ ነው አይባልም አይደለ? ጸሎት ትልቅ ፓወር ነው አይደለ? የህይወት ልምዱ ትልቅ ኃይል ነው። እነሱ ነገሮች አሉና አሁን እኔ ወጣት ጸሎተኛ የበዛበት ሀገር ነው የሚታየኝ። ወጣት ድሮ ሪቮሉሽን ነበር የሚያስነሳው አይደለ? በጣም ወጣት ይፈራ ነበር እኮ አይደለ? አሁን ብዙ ወጣት ጸሎተኛ ያለውና አይ ቲንክ ከነሱ አንዱ ነው መሰለኝና የሚያዋጣው ሆኖ ተገኝቷል። አሁንና የሆነ ጽንፍ መያዙ ለአስኪያቀተን የምናየው ነገር
ግራ እስኪገባን መንፈሳዊ ህይወት አጫውተኝ። ያው እንግዲህ መንፈሳዊ ህይወት ስትጀምር ቅድም ከነገርኩ ቦታ ነው የሚጀምረው። ያው ቅድም ያለው አካባቢያችን ላይ ኪዳነ ምሕረት ጸበል ቦታ አለ፣ ሎሊባ ጸበል ቦታ ትባላለች። ከዛሽ ነው የሚነሳው። እንግዲህ እዛሽ ቦታ መርገጤ ነው ታሪኬን ለውጦ አገልጋይም ትንሽ ማገልገልም ጀምሬ አገልጋይም ሆኜ እዛ ጸበል በማገልገል ነገሮች የተጀመሩት። ይህም እግዚአብሔር ሲፈቅድ አይደለ? መጠራት እኮ ያስፈልገዋል። ከዛ ጀመረ በቃ የቤተክርስቲያን ህይወቴ እና ያኛው መንገድ ሌላ ነው፣ ይሄ መንገድ ሌላ ነው። እሳትና ውሃ ቀርቦልሃል፣ እጅን ወደ ፈለግከው ስደድ ተባልኩ። አሁን የኔ ነው ምርጫው። እጄን ወደ ፈለግኩ ሰደድኩ። እጄን ወደ ፈለግኩ ሰድ የመጀመሪያ እጄ የያዘው ቤተክርስቲያኔ ነውና ብዙ ሰው እንደውም አሁን እውቅናው ከመጣ በኋላ ይመስለዋል ቤተክርስቲያን መሄድ የምጀምረው እና አይደለም። እኔ ባለፈውም ብየዋለሁ፣ እውቅና የኔ ከኋላ ነው። የኔ ስም የኔ እውቅና ምናምን ከኔ ኋላ ነው። እንዲሆንም የምፈልገው እሱ ነው። አሁንም የሆነው እሱ ነው። ባይዘው ስለ እኔ ሰው ነኝ። ሰው ስለ መንገድ ላይ ምናለ ሸንኮራ እየበላሁ ልትሄድ ልታይኝ ትችላለህ። እኔ ምንም አይመስለኝም። ይሄ እውቅና ወይ ታዋቂ አይደለ እንዴ ምናምን እኔ አይመለከተኝም። እኔ ስራ እሰራለሁ። ስራ የትወና ነው። ስራ እሰራለሁ፣ ገንዘብ አገኝበታለሁ፣ የቴን አስተዳድርበታለሁ። ሰው ነኝ። ሰው የሆነውን ሆናለሁ በቃ እንጂ እውቅና ይከዋላ ነው። እኔ ሁሌም ያለችው ቤተክርስቲያንነት ከፊት ለፊት እና ቤተክርስቲያን አይባልም እኔ እንጃ አገልግያለሁ አይደለም። እኔ በቤተክርስቲያኔ ግን እኔ እየተገለገልኩ ነው፣ እኔ እየተጠቀምኩ ነው። ላይፌን እንድመራ አድርጎኛል። ማን እንደሆንኩ እንዳውቅ አድርጎኛል። ምንም እንደሆንኩ እንዳውቅ ያደረገኝ ቤተክርስቲያን በመከተሌ ነው። የኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። ያን በመከተሌ የምታስተምረኝን አስተምህሮች መተግበር ስለምፈልግ በቃ ራስን ዝቅ ያድርግ ነው የሚለው መጽሐፍ። ቤተክርስቲያን የምታስተምረኝ ራሱን ዝቅ የሚያደርግ ከፍ ከፍ ይላል ብላ አስተምራኛለች። ራሴን ዝቅ አድርጌ ከህብረተሰቡ ጋር ነው የምኖረው። እንደማንኛውም ራሴን ዝቅ አድርጌ በቁምጣ በምናምን ልታገኝ ትችላለህ። በኋላ ከተራበው ጋር አብሬ እኔ ሰፈር ኦፋ የሚበሉ ልጆች ካገኙ አብሬ ኦፋ እበላለሁ። ምንም ስላልሆንኩ በቃ ሰው ነኝ። እነሱ አይደሉ እንዴ? እና እኔ ማን ነኝ ከነሱ የምለየው? የሰፈር ልጆች ከኔ የሚለዩት በምንድን ነው? ምንም ምናለት እኔ መኪና ስለያዝኩኝ በቃ አለቀ እንጂ ቤተክርስቲያን የምታስተምረኝን አስተምህሮች እየተገበርኩ ስለሄድኩ ራሴ ተጠቅሜበታለሁ። እዛ ውስጥ ነኝ ያለሁት ለማለት ነው። መዘመር ካለብኝ እዘምራለሁ፣ ማመስገን ካለብኝ ሰዓት አመሰግናለሁ፣ መጸለይ ካለብኝ ሰዓት ጸልያለሁ። እንደዚህ አሁን ኪነ ጥበቡ አለዳ የኪነ ጥበብ ሰው ሆነ ብዙ ሰዎች አሁን በተለይ ከተዋናዮቹ ይልቅ በተለይ ድምፃውያን ጋር የሚገጥም ነገር ነው ብዙ ጊዜና ከተዋናያን ደግሞ ሚጡ ባይሹም ነው እዚህ ፕሮግራም ላይ ቃለ ምልልስ አድርጌላት ያለችኝ ነገር ምንድነው እዛ ለሊትም እዛ ተጨፈራለች ማታም ተላሽ አይነት ነገር ይገጥማል። የምትሰራውን ገጸ ባህሪ አይቶ ይሄ ከአንተ ጋር ማገናኘት የምትሰራው ገጸ ባህሪ እናንተን ማትለያይ የሚመስላቸው እና ቤተክርስቲያን ስትሄድ እንዲህ አይነት አስተያየቶች ይገጥሙሃል? በፍጹም አይገጥሙም። ታስፈራለህ ማለት ነው? በፍጹም አይ ይፈራል ማለት እዛ ውስጥ ለመግባት ሳይሆን ነገርኩህ እኮ እንደዚህ ብሎ የሚጠይቀኝ ሰውዬም የሆነውን እየሆንኩ ነው እኔ የምኖረው። አንደርስታንድ አድርገኸኛል? ራሱን ነው እየጠየቀ ያለው ማለት ነው። እንደዛ ከሆነ ወይ አልገጠመህም ነው እንጂ አሉ ሰዎች እንደዚህ አሉ እንደሚገጥሙም አሉ። ስትሳለም እንደ ኦርቶዶክስ ነው የሚልህ እኮ አለ። እንደ ቤተክርስቲያን ትመጣለህ እንደሚል ይሄ ሰውዬ የዛን ቀን ነው ቤተክርስቲያን የመጣው ማለት ነው። እንዲህ ብሎ የጠየቀኝ ካንከ ሁሌ የማጠፋበት ቤተክርስቲያን ጋር እንዴት ትጠይቀል? እኔ ማልኖርበት ንግስ እኮ አይነሩም ነበር እኮ ማልዘምርበት ንግስ ሰው እንደዚህ ብሎ ከጠየቀ ያ ሰውዬ የዛን ቀን ነው የመጣው ማለት ነው። እሱ ነው ከሌላ እምነት ወይ የመጣው ወይ ደግሞ ከሌላ አካባቢ ከሌላ ወይ እምነት ብቻ ተው። ቤተክርስቲያን ለሁሉም እመክራለሁ። ለምን መሰለህ? ሰው ያለ እምነት ልጓም እንደሌለው ፈረስ ነው ይባላል። ልጓም ያስፈልገዋል ለሰው ልጅ። ልጓም ግድ ነው። ቅድም መንፈሳዊ ወጣት ስለበዛ ነው እንደዚህ ያልክ አይደለ? ጥሩ ነው።
ምናልባት ሌላ ነገር ሆኖ እንትን ሆነ ቢሆንስ ማለቅም እኮ አለ። ለምን በጭንቅላት በዚህኛው ክፍለ ዘመን ላይ በመነጋገር በስፒች በምናምን መፈታት የሚችሉ ጉዳዮች መተላለቅ በጣም ሼም እኮ ነው። እውነቴን ነው እኮ ዝቅ እኮ ነው ያለው ዝቅ እና ይሄ መንፈሳዊነቱ ሁሉም መንፈሳዊ ቢሆን ደግሞ እንደዚህ ነገር የማይኖርም። እውነት ለመናገር ገና ነው መንፈሳዊነት ገብቶናል ወይ አልገባንም ወይ ሌላ ነገር ነው። ገና ነን እሱ ገና ነን። ምክንያቱም ገና ምን ጸልየውን ጸሎት እንኳን ማናቅ ሰዎች እኮ አለን እኮ። ቅድም ተነጋገርን እኮ ምን እንደምንጸልይ ምን እንደምንጠይቅ ፈጣሪን ማናቅ ሰዎች እኮ አለን። ገና ዝም ብለን ኔትወርክ ምናጨናንቅ ከኔ ጀምሮ ኔትወርክ ምናጨናንቅ ሰዎች አለን። ዝም ብለን ፈጣሪ የሚጠየቀው ወቅት አለ አይደለ? በዚህ ወቅት ምንድነው መጠየቅ ያለበት? ፈጣሪ አቤቱ ማረን እንደ ኃጢአታችን ብዛት ሳይሆን እንደ ቸርነት ይቅር በለን በሚባልበት ሰዓት ላይ ፎቁ እንዴት አልቆ መኪናዬ እንትን እንደዚህ ሆኖ ልጅ እንትን እንደዚህ እንዳይመየው ላይ አቤቱ ገና ማረን እኮ ነው። ገና እሳት ሊዘንብ ከሰማይ እሳት ዘንቦ ከተማዋ ልጠፋ ነው እየተባለ አንተ ስለ ፎቅ ትለምናለህ። እንዴት አይነት ጊዜ ምን አይነት አልገባንም። መንፈሳዊነትም ገና ያልገባን ብዙዎች አለን። እኔ በነገራችን ላይ የእምነት እንትን ችግር የለብኝም። ከሙስሊሙ ጋር ሙስሊም ነኝ፣ ከፕሮቴስታንቱ ይመጣም እኔ ችግር የለብኝም። ምክንያቱም ሃይማኖት ያስተማረኝ ቢቻላቸው ከሁሉም ጋር በፍቅርና በሰላም ኑሩ የሚል ትምህርት አስተምሮኛል። ሌላ ጥያቄ ካለ ወደዛ ልሄድ ስለምችል ማለት ነው። ምናልባት ቅድም እንትን ስላልክልኝ ነውና ብቻ ሃይማኖት የመተግበር ነው የምፈልገው። እምነት ይገራል፣ ጥሩ ነው። ምንም ልጓም የሌለው ፈረስ ነው ወይ ከወጣህ እኮ አልኩ። በየትኛውም እምነት ኑር፣ ሃይማኖትን ከተገበርኩ ሃይማኖት ጸበነ የትኛውም ሃይማኖት ጸበን ሲሰብክ አይቻልም። የትኛውም ሃይማኖት እኔ እንግዲህ ወይ ያላየ እንትን ያላልኩት ካልሆነ አሁን ዘመን አመጣሽ ንግግሮች በጣም እየበዙበት ያለው ወቅት ነው። እንገዳደል የሚል እንግዲህ እስከሚመጣ እንጠብቃለን አለን። ፈረሱም ይወርዳል። ፈጣሪን ኪያስክ ደግሞ እዛም የመጨረሻ ጥያቄያችን የሚሆነውና ከዛ በኋላ መሰናበቻ ይኖረናል። ከመሰናበቻ በፊት የሚኖረን ጥያቄ በጎ አድራጎትና ዳይት ናቸውና ብዙ ጊዜ እንኳን ያው በተለየ ምክንያት ባንገጣጠም ምናምን የበጎ አድራጎት ተግባራት ላይ የተሳትፎች አሉ። ጋብዘኸኝ ታውቃለህ ምናምን እንደዚህና ምን ላይ አሁን የምትሰራባቸው የበጎ አድራጎት እንትኖች አሉ? አሁን በዋናነት ያሉት ሁለት የበጎ አድራጎት ድርጅቶች ናቸው። አንዱ የጌርጌሴኖን የአእምሮ ህሙማን ማዕከል ነው። የክብር አምባሳደር ናቸው ነኝ። ሁለተኛው ባቡል ሀየር የሚባል የምገባ ማዕከል አለ። አንደኛው የምገባ ማዕከል ነው። አንደኛው የአእምሮ ህሙማኖችን መመገብም ማኖርም ማከምም አጠቃለው የያዘ ሁለቱም በራሳቸው መንገድ ፈቃድ ኖሯቸው የሚሰሩ የሚያገለግሉ ተቋማቶች ናቸው። ሁለቱም እንግዲህ ቅድም ተነጋገረን ሀገራችን ይሄ ነው። አንደኛ ሃይማኖትንም ብሔርንም እንዳላይ ሃይማኖትን እንድተገብርበት ከሚያደርጉኝ መንገዶች ሁለቱ ተቋማቶች ናቸው። የእውነት ደግሞ መጨረሻችን ምን እንደሆነ ማን እንደሆነን ምን ልንሆን እንደምንችል የሚያሳዩኝ ናቸው። እኔ ሲጨንቀኝ በቤተ ክርስቲያን ነው የምሄደው፣ ወይ ጌርጌሴኖ ወይ ባቡል ሀየር ነው የምሄደው። በቃ የትም አልሄድም ሌላ። በቃ ለምን ትሄዳለህ? በቃ ቤተ ክርስቲያን ከሄድኩኝ ሪሊፍ አደርጋለሁ፣ ጸልያለሁ፣ ከእግዚአብሔር ጋር አወራለሁ። ማንነትን ለማወቅ ሆስፒታል ሄድ ምናምን ይባል የለ ታውቃለህ? አልጋ ተኝተው አልጋ ቁራኛ ሆኖ ምናምን ልክ እንደዛ ይዛ ነው የምሄደውና በጣም በሚያሳዝን ሁኔታ ከጌርጌሴኖን ብጀምርልህ ትላንትና በጣም እውቅ የነበሩ ፕሮፌሰር የነበሩ ዶክተሮች የነበሩ ባለሀብት፣ ጠበቃ፣ ዳኛ ይህ የእውነቴን ነው ማለት የነበሩ ሰዎች ዛሬ ዳይፐር ታስሮላቸው አንኮንሺየስ በሆነ እንትን ውስጥ ምንም አበላታቸው አጉርሳቸው እየሰደቡ ምናምን ከ600 ምናምን በላይ ወንድና ሴት ህመምተኞችን ይዞ የሚያሳክም የሚያኖር የሚያበላ የሚያጠጣ ትልቅ ተቋም ነው። በጣም ምስኪናቶች ናቸው። በጣም እንደው በቃ ስለ ከባድ ነገር ነው። የጌርጌሴኖን በጣም ከአእምሮ በላይ ስለሚሆንብኝ ነው አንዳንዴ በጣም ያሳዝናሉ። ግን እንደዛም ሆኖ እኛ በትግል ነው
እነዛ ልጆች የሚበሉት እነዛ ልጆች የሚጠጡት የመኖሪያቸው ምናምን በትግል ስለ ህዝብ መርዳት ጥጋበኞች አይደለን እኛ ማረግ የሚገባንን ሳናረግ እዚህ ግብ እንፈጥራለን አየህ እዛ ማረግ የሚገባንን ሳናረግ እግዚአብሔርን አርግልኝ ብለን እንለምናለን እዚህ በጣም ወንድምህ እኮ ነው ህንጻ ቤተክርስቲያን ማለት እኮ ወንድምህ ነው አንተ ነህ እኔ ነኝ እሱ ነው ምናምን እንደዚህ ህንጻ ቤተክርስቲያን ከጎን ያለ ሰው ነው ህንጻ ቤተክርስቲያን ይሄ የተሰራው ትልቁ መቅደሱ ቤተክርስቲያኑ እኮ አይደለም እሱ ሰከንደሪ ነው ፈርስት አንተ ነህ ክርስቶስ ደሙን ያፈሰሰልህ ስጋውን የቆረሰልህ የመጀመሪያው አንተ ነህ ፊት ለፊት ያለውና ያ ወርቆ ያ ታሞ አወቀውም አላወቀውም ወርቆ የሚበላው የሚጠጣው አጥቶ ዳይፐር አጥቶ ምናምን ሲሰቃይ አይተህ ለሱ ሳታረግ እዚህ ጋር አድርግልኝ ብለህ ለእግዚአብሔር ማድረግ ግብዝነት ነው በጣም በሚያሳዝን ሁኔታ ውስጥ ያሉ ወንድምናቶች አሉ እዛ ቢቻላችሁ ሂዱ ቢቻላችሁ ማየት ማመን ስለሆነ ሄዳችሁ እያያችሁ ብትረዱ በጣም መልካም ነው ለነሱ አምባሳደር ነኝ ባገኘሁበት አጋጣሚ ስለምናገር ነው ሁለተኛው ባቡል ሄር የሚባለው የምገባ ማዕከል ነው ይሄ ደግሞ የምገባ ማዕከል በጣም የሚገርመኝና የሚደንቀኝ ነው በቀን ታያዥ ነው መቼም ለአንድ ቤተሰብ እንጀራ ሲሰጥ አንተ ብቻ ነው ሁለት እንጀራ ከተሰጠ ለብቻ ትበላ ማለት ልጆች አሉ ረሃብ ሃይማኖትም ዘርም ብሔር ምንም የለውም ረሃብ በጣም ከባድ ነገር ስለሆነና እንደዚህ ስታከፋፍለው ከ5000 ሰው በላይ በቀን የሚመገብ ተቋም ከ5000 ሰው በላይ ይሄ ደግሞ በጣም ከባድ ነው እና ይሄ ደግሞ አካባቢ ላይ ነው ያለውና አካባቢ ላይ ትላንት ማቃቸው የተከበሩ የነበሩ ሰዎች ለሰው ያጎርሱ ለሰው ያበሉ ለሰው ይረዱ የነበሩ እናትና አባቶች ዛሬ መጥተው እጃቸውን ሲዘረጉ ወይም እዛ ማዕከል ላይ ደው ሲመገቡ እኔ ደግሞ ባለን ነገር እየሄድን የሷን ነገር ፕሮሞት ማድረግ ማስተዋወቅ ማገዝ እዛ ጋር የሚሰራ ስራ ካለ አብረት ሰራለና በቃ ሪሊፍ ታገኝበታል ምክንያቱም ትላንትና ያበላህን እናት ያበላችህን እናት ነው ሄደ መርቂም ብለህ ምርቃታቸው እንዲደስ እንደሚሉ ምንም አትሆንም የብረት ምሰሶ ያረጋል የብረት ምሰሶ አትቆርጥ አትፈልጠው በመድፋት መታው ምንም አይሆንም የብረት ምሰሶ ያረጋል እና እንደዚህ አይነት ቦታ አለ ከቤተ ክርስቲያኑ ደግሞ በኋላ ጊዜዎችን እንደዚህ አሳልፋቸዋለሁ ከዛ ደግሞ ወደ ስራ ሄዳለሁ ስራ ከሄድኩኝ ስራ ቦታ ነኝ ካልሄድኩኝ እነዚህ ቦታ ነኝ ካልሆነ ቤቴ ነኝ እኔ ሌላትም ማለት ነው ሄዳለሁ በጣም ደስ ይላል ስለዚህ ለሰጠህን ነገር እውነት ቃል ህይወት ያሰማልን አሜን እውነትና መንፈሳዊነትን ካነሳ መንፈሳዊ ምርቃት ነው የምንሰጠው ብዬ ነውና ተመልካቾቼ እጅግ በጣም ቆንጆ ቆይታ ነው ያደረግነው እንግዲህ እነዚህ ቦታዎች ላይ ተቀሰላችሁ ሁለት የበጎ አድራጎት ተቋማት ላይ አምባሳደር ነው ስለዚህ የአምባሳደርነት ድርሻው ደግሞ እነዚህን ቦታዎች ባገባቡ በወጉ ማስተዋወቅ ነው ስለዚህ በአካል መሄድ የምትችሉ ሰዎች በአካል ትሄዳላችሁ በአካል መሄድ የማትችሉ ሰዎች የስልክ አድራሻ እናስቀምጥላችኋለን የባንክ ቁጥሮቹንም ከስር እናስቀምጥላችኋለን እና ስለዚህ ስልክ ቁጥርና አድራሻ እናስቀምጣለን እና የባንክ አካውንት እናስቀምጣለን በዛ አግዙ እንግዲህ የወንድሞቻችን አይደል የቤተሰቦቻችን አይደል እንደዚህ ሆኑት በጣም ዴቪ እጅግ በጣም አድርጌ አመሰግናለሁ እኔ ቆንጆ ቆይታ ነበረኝ ሳንጨርስ ግን ሳንጨርስ ጋብዝህ ነው እኔማ ምስጋናውን አስቀጥለዋለሁ ምን መሰለህ አሁን ያልካቸውን ድርጅቶች በአንድም በሌላም የሚረዳ በጣም ብዙ ነው ያለው የመገባ ነገር ይዞ መሄድ ብቻ አይደለም አልባሳት ይዞ መሄድ የመገባ እቃዎችን ይዞ መሄድ ሰው እንደዚህ አይነት ድርጅቶችን እርዳ ስትለው የሚያስበው ማለት ነው እንዴት አድርገን ነው ስንት ሺህ ብር ቢኖረኝና እሱ ጋር መስጠት ነው ጨዋታው እሱ ጋር ለምጅ ላይ ባለው ስልክ ላይ 63 ምናምን እያልክ ምናምን አለ ሄዶ ማየት ዋናው ስጦታ የሆነች 10 ብር የሆነ 20 ብር የሆነ 100 ብር ቀይዘህ መሄድ አትቀርም ከዛ በኋላ አሁን አንድ ወንድማችን ለጌርጌሴኖን የአእምሮ ህሙማን ማዕከል የሚያሳትመው የራሱ መጽሐፍ አለ ያ መጽሐፍ የሙሉ የህትመቶቹን የመጽሐፉን ገቢ አዲስ መጽሐፍ ነው ገና የሚመረቅ ነው ለጌርጌሴኖን ሊያደርግ እና ያም ፕሮሞሽን ገና መሰራት ይፈልጋል አንዱ ያንተ ጉዳይ ነው የራስን ጉዳይ ስለሆነ ማለት ነው ይሄ ሁላችንም ተሰባስበን በሙያ ውስጥ ያለን ሰዎች መተን ከጎናችሁ ነን መጽሐፉን እንዴት ነው ፕሮሞት የምናደርገው አዲስ መጽሐፍ ሲመረቅ እንዴት ነው ምርቃት እንዴት ነው የሚደረገው በቃ እንደዚህ እኛ ማናቀው ሌላው ያወቀ እንደዚህ አግዙን በቃ አግዟቸው
ጥበብ ውስጥ ያላችሁ ሰዎች የእውነቴ ነው የምለው በጣም እኔ አውቃለሁ በስውር የሚሄዱ ታይታ ሳይበዛባቸው ለታይታም ለጉራም ለምናም ሳይሆን በስውር አውቃለሁ በጣም ብዙ ሰዎች አሉ እዚህ የኛ ሙያ ውስጥም ከኛ ሙያም ውጭ ያሉ ሰዎች እናንተን የልባችሁ መሻት መድኃኔዓለም ይፈጽምላችሁ ነው ብለው አውቃለሁ ካንተም ጀምሮ ማለት ነው ግን በቃ እናገዛቸው እነዚህ ሰዎች እግዚአብሔር የሚታረቀን በእነዚህ ሰዎች አማካኝነት ነው እነዚህ ሰዎች እኛ መሃል ፈጣሪ ያስቀምጠው ወይ ሊፈርድብን ነው ወይ ሊፈርድልን ነው እነዚህ ሰዎች መሃላችን ያስቀምጠው ወይ ይፈርድብናል ወይ ይፈርድልናል በእነዚህ ሰዎች አማካኝነትና እነዚህን ሁለት ተቋማት ብቻ አይደለም እኮ በየአካባቢያችን አለ በጣም ብዙ ናቸው ነሙዳ የምናም ብትል ማት ናቸው ሰው እንርዳ ግድ የላችሁም ፈጣሪ የሚታረቀን በዚህ መንገድ ነው በቃ ምክንያቱም እኛ አልተመቸንም ለምንም ነገር ያልተመቸን ፍጥሮች ሆነናልና በቃ በዚህ መንገድ ግን በእርግጠኝነት እኔ በጣም እርግጠኛ ሆኜ ነው የምናገረው በዚህ መንገድ ይታረቀናል ፈጣሪ እና ይሄን ለማለት ነው ወደ ምስጋና ከሄድኩኝ የመጀመሪያው እንግዲህ ምስጋና የሚደርሰው ከስላሴ ውጭ ማንም የለም ሰማይና ምድር ለፈጠረ አምላክ ክብር ምስጋና ለሱ ይሁን የኔ ፈጣሪ አምላኬ መድኃኒቴ ክብር ይመስገን ኢየሱስ ክርስቶስ እናቱ ሁሌም ስሟ ካንደበቴ የማይጠፋው ድንግል ማርያም ተክበርልኝ ለማለት ፈልጋለሁ ቤተሰቦቼ ባለቤቴ ሳራ ሲሳይ ቅዱስ ዳዊት ሊያት ዳዊት ያልቃሜን አለ ልዑል አለ እናንተ በጣም ወዳችኋለሁ ክበሩልኝ ኑሩልኝ እድሜና ጤና ያድላችሁ ወዳጆቼ ጓደኞቼ ቤተሰቦቼ በመላው ቴንኪው በጣም ከቅርብ ጊዜ በኋላ አሁን አንድ ተለየ አመጣጥ ጠፍተናል ታውቃለህ ፊልም ላይ ምናምን አሁን ፊልም ሀገራችን ላይ ጠፍቷልና አሁን ትንሽ ይገረውናል የመጣንበት ጊዜ ነውና ጠብቁን እንመጣለን በተለያዩ ስራዎች አሁን በቅርቡ አንድ አዲስ ስራ ላይ ሰራው አለው ሚል ፊልም አለው በቀደም አስመርቀናል አለን ብላ አለው ሚል ፊልም አስመርቀናል የቦክስ ታሪክ ነው ስለ ቦክስ ነው ስለ ሴት ልጅ ጥንካሬ የሚያሳይ ነውና እንደዚህ እያልን መተናል እነዚህን ተጋበዙ እንመጣለን ማን ይቀነስማል ዲቪ እንግዲህ ካንተ ለኮረጅና እንግዲህ ከሁሉ በፊት ፈጣሪን እጅግ በጣም አድርጌ አመሰግናለሁ ቀን ለሰጠን እንድንጫወት ህይወት ለሰጠን ለሁሉም ነገር ቦታ ለሰጠን ዘመን ለሰጠን ጊዜ ምን በቃ ያልሰጠን ነገር ብዙ ምንም ያልሰጠን ነገር እኮ ምን አለ በእውነት ለሁሉም ስለተሰጠን ነገር ፈጣሪ ይክበር ይመስገን ከዛ በተረፈ ጠሪ አክባሪ እንደሆነ ሁሉ ደግሞ ተከብሮ የሚመጣም ሊከበር ይገባዋልና ጥሪያችንና ክብረ ስለመጣ አንተንም እጅግ አድርገን እናመሰግናለን እናከብራለን ተመልካቾቼ ሁሌም አብራችሁ ይችላልላችሁ እጅግ አድርጌ አመሰግናለሁ እንዳልኩት ባለፈው ቪዲዮ እንደሰራሁትኝ ፈጠጥ ማለት ጀምሬያለሁ እንግዲህ አንድ አመት ሞላን አንድ አመት ሙሉ ሰብስክራይብ አድርጉ ብያለሁ እዚህ ሁለተኛው አመት ጅማሩ ላይ ሰብስክራይብ አድርጉ ማለት ጀምሬያለሁ ሰብስክራይብ አድርጉ አብራችሁ ስለሆናችሁ እጅግ በጣም አመሰግናለሁ እንግዲህ ሰባና ጋለሪን በጣም አመሰግናለሁ እስክንድር አበባና ዲኮር በጣም አመሰግናለሁ ሸገር ሱፍን በጣም አመሰግናለሁ የሥራ ባልደረቦቼን እጅግ በጣም አድርጌ አመሰግናለሁ ወዳችኋለሁ በሌላ ጊዜ እንግዲህ በሌላ ፕሮግራም እንገናኛለን ማለት ነው ሁሉም ታሪክ አለው ታዋቂ ሰዎች ደግሞ ያልታየ ማንነት አላቸው ደህና ሁኑ ቻው ቻው